በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ፈጣሪያችን የእመቤታችንን የቅዱሳንን በረከት ያሳድርብን። የቅዱስ ዳዊት መዝሙር 96 ቁጥር 1 እስከ መጨረሻው። እግዚአብሔር ነገሰ፣ ምድር ሐሴትን ታደርጋለች፣ ብዙ ደሴቶችም ደስ ይላቸዋል። ደመናና ጭጋግም በዙሪያው ናቸው። ፍትሕና ርት የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ነበልባሉም ጠላቶቹን ይከባቸዋል። መብረቆቹ ለዓለም አበሩ፣ ምድር ተንቀጠቀጠች ተናወጠችም። ተራሮችም ከእግዚአብሔር ፊት የተነሳ እንደ ሰም ቀለጡ። ምድር ሁሉ ከእግዚአብሔር ፊት የተነሳ ቀለጠች። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብርን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ይፈሩ፣ መላእክቱም ሁሉ ይሰግዱለታል። አቤቱ ስለ ፍርድ ጽዮን ሰምታ ደስ አላት፣ የይሁዳም ሴቶች ልጆች ሐሴትን አደረጉ። አንተ እግዚአብሔር በምድር ላይ ሁሉ ብቻህን ልዑል ነህና፣ በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የጻድቃንን ነፍሶች ይጠብቃል፣ ከኃጥአን እጅም ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣች። ጻድቃን በእግዚአብሔር ደስ ይላቸዋል፣ ለቅድስናውም መታሰቢያ ያመሰግናሉ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም በዓለ ዕረፍቷ ነውና በሰጠነው ቀጠሮ መሰረት ዛሬ በ8ኛው ቁጥር በ96ኛው ምዕራፍ ላይ ያለውን ኃይለ ቃል ይዘን እንማራለን። ሰማት ወተፈስሐት ጽዮን፣ ጽዮን ሰምታ ደስ አላት፣ ወይም ባጭሩ ጽዮንን ደስ አላት በሚል እንማራለን። ዛሬ ከ15 በላይ የቅዱሳን በዓላት አሉ። ለመተረክ ሰዓቱም አይበቃም፣ ስንክሳሩም ረዘም ያለ ስለሆነ ነገ አባታችን ኮከበ ገዳም አባ እንጦንስ ዓመታዊ በዓሉ ነው። በስንክሳር ባይጠቀስም የቅዱስ ኡራኤል ሊቀ መላእክት ዓመታዊ የሲመት በዓሉ ነው። የአባ እንጦንስ ቤተ ክርስቲያን ጎንደር ውስጥ ይገኛል። ከ44ቱ አንዱ ነው። እንግዲህ በዚያ በአባ እንጦንዮስ ተራራ እግር ስር ነው የሚገኘው፣ በሰሜን ምዕራብ አቅጣጫ በጎንደር ማለት ነው። ከተማው የድሮ ከተማው አካል ነው የነበር፣ ዛሬ ግን ገጠር መስሏል። ቅዱስ ኡራኤል ደግሞ እዚሁ አለ። ያው ቅዱስ ኡራኤል በተለያየ ስፍራ ይከብራል። በተለይ በመሀል ሀገር በአዲስ አበባ በደንብ ይከብራል። እኛ ሀገር ሊቃውንቱ በደንብ እዚህ በዓታ ማሕሌት ዛሬ ዋይዜማውን ሌሊት ደግሞ ማሕሌቱን በመቆም በስርዓት በዓቶች ያንን ያደርጋሉ። የሚመጣው ሰው ግን ብዙ አይደለም። የሚገርማችሁ ጎንደር ውስጥ ካሉ ሰው ሰራሽ ስርዓቶች መካከል አንደኛው ከጥምቀት ውጭ የሚደረጉ ተደራቢ የጥምቀት በዓሎች ናቸው። እንደምታውቁት በቤተ ክርስቲያናችን ጥምቀት ጥር 10፣ 11፣ 12 ነው። እዛ በላይ የለም እና ሰው ሰራሽ ነገሩ ብዙ ነውና አሁን ብዙ ሰው ለምሳሌ አበራ ጊዮርጊስ ሄዳችሁ ነበር በቀደም? እንዴት ዋላችሁ? አበራ ጊዮርጊስ ወደ ታች ወደ ቀሃ ወደ ጸበሉ ሲወርድ ሄዳችሁ ነበረ? ይሄ ባህል ጥንታዊ የሚመስለው ሰው አለ። ስማቸውን ልጠራቸው በማልፈልጋቸው አንድ ሰው ቅርብ ጊዜ በእኛ ዕድሜ የተጀመረ ነገር ነው፣ ፈጠራ ነው።
ዑራኤልም እንደዚሁ ተጀምሮ ነበር። ኋላ ግን መልካም ሰዎች የለም ጥንቱኑ የምትወርድ በዓታ ናት። በዓታ ደግሞ የምትወርድ የጥምቀት ቀን ነው ወደ ጸበሏ እንጂ ከዚያ ውጭ ያለው ፈጠራ ነው። አሁን የሎዛ የምታዩት የፈጠራ ስራ ነው። ሰው ሰራሽ ነው። መንፈሳዊ ግብር አይደለም። የሚደረገው ኃጢአት ብቻ አይደለም። ታቦቱን ይዞ መውረዱ ራሱ ስህተት ነው። ይሄን ማወቅ አለብን። ተደጋጋሚ ተናግሬያለሁ። ደህና ሰው ብናገኝ እንኳን ሌላው ይሄ ሰው ሰራሹ ስርዓት ከጥንት የቆየው የጥምቀት ታቦት ይዞ መውረዱ እንኳ ብዙ ያነጋግረናል። ሐቁን እንነጋገር። የእግዚአብሔር ፈቃድ እግዚአብሔር ምን ይወዳል ብሎ የሚጠይቅ ካለ እንኳን ሌላው ይሄ ለገንዘብ ተብሎ ታቦት እየያዙ ቁልቁለት አቀበት መውረዱ ይቅርና የጥምቀቱ ታቦት መውረዱ እንኳ ብዙ ያነጋግረናል። ስርዓት እንይ ከተባለ ማለት ነው። እና በእውነቱ መቼም ጊዜው ከባድ ስለሆነ ዛሬ ግምጃ ቤት ስንሄድ ብዙ ሰው የለም። ለምን? እንግዲህ ሎዛ ከግምጃ ቤት ማርያም ትበልጣለች፣ ከማርያም ማርያም ትበልጣለች ብሎ እንደማወዳደር ነው አይደል? እንዴት ዋላችሁ? ሰው ሎዛ የሚሄድ ለምን ይመስላችኋል? ለመዝናናት፣ ለዝላይ አይደለም? ታቦት እዚህ ሞቷል አይደል? ማህሌቷ አለ፣ ሁሉ ነገር አለ። ግምጃ ቤት የጎንደር ከተማ ንግስት ናት። ዛሬ እስቲ እንመስክርላት። ንግስት ናት እኮ ቦታዋ። የጎንደር ከተማ ንግስት ግምጃ ቤት ናት እንድታውቁት። የጎንደር ከተማ መካከሉ ወልደ ነጎድጓድ ይባላል። ማዕከል አለ ጎንደር ይባላል አይደል? መካከሉ ነው። የጎንደር ከተማ ንግስት ደግሞ ግምጃ ቤት ናት። እና በእውነቱ ከዚያችው ጠባብ ስፍራ እንኳ ሰው የለም። ለምን ይባል? ሰው ዝላይ ፍለጋን ወደዛ የሚሄድ። አሁን እንግዲህ በዚህ ሰዓት ታቦቱ ወደ መግቢያው እየተቃረበ ሊሆን ይችላል። እንግዲህ አይጣል ነው። በነገራችሁ ላይ ከሚያስገርሙ ነገሮች አንዱ ርችትን የፈጠሩ የውጭ ሀገር ሰዎች አሉ። ርችት የሚተኮሰው ለድምፁ አይደለም። ርችት የሚፈልገው ድምፁ አይደለም። በነገራችሁ ላይ አሁን በውጭ ሀገር ስትሄዱ ድምፁን እየቀነሱት ነው። ርችት የሚፈልገው ምንድን ነው? ብርሃኑ ነው አይደለም? ድምቀቱን አይደለም የሚፈልገው። እኛ ሀገር ርችት የሚተኮስ መቼ ነው? በጠራራ ፀሐይ እና ምን እንደሆነ አይታወቅም። ምንድነው የሚሰማን? ጩኸት ብቻ አይደል? የጥይት የሚመስል ድምፅ ብቻ ማለት ነው። እና በእውነቱ ህገወጥነታችን ርችቱን ለመግዛት አንዱ ጥቅል ሊሆን ምናምቻ 70 ሺህ 80 ሺህ ነው አሉ የሚሸጥ። አስባችሁታል? የህዝቡን ጥጋብ። በተለይ ወጣቱ። አንዳንድ ሰዎች እንዲህ ይሉናል፣ ወጣቱን ማስተማር አይቀልም ወይ? እና ምን እያደረግኩ ነው ያለሁት? ሊጥ እያቦካው እኮ አይደለም ያለው። ስንቴ ለፈለፍኩኝ፣ ስንቴ የጮኸነ። ወጣቱን ማስተማር ይገባል። የት እጄ በየቤቱ እየዞርኩ ቤት ለቤት አሰሳ አላደርግ። እና በእውነቱ የሆነ ወጣት መሆንን እንደ ልብ ለመሆን እስላይክ አንድ ኳስ ተጫዋች ነበረ፣ ታውቁታላችሁ፣ ጎቾ ምናምን የሚበረዘ እና አንድ ጊዜ ቃለ መጠይቅ ሲሰጥ ምን አለ? ወጣት ስለሆንኩ መሳሳት መብቴ ነው የሚል ቃለ መጠይቅ ሰጠ። ከዛ ጊዜ ጀምሮ ህይወቱ ተበላሽ። በቃ እንደምታዩት ያኔ መሰለ በኳስ መለኪያው ማለት ነው። ችሎታ የሚባለው ነገር በሙሉ ገደል ገብቶ ታውቃላችሁ። አሁን ለማኝ ብጤ ሆኗል አይደለም? ከስሮ ብቻ አይደለም ታስሮ። አስባችሁታል? ሰዎች ሁሉ ጫማንን ካለ እያሉ የሚረባረቡለት ሰውዬ ታስሮ የሚያስፈታዋቶ ማለት ነው። በስጋዊ እንኳን በመንፈሳዊ በስጋዊ ይህ አነጋገር ጸያፍ ነው። መሳሳት መብት ነው የሚባል ነገር የለም። ወጣትነት ለኃጢአት ምንጭ አይደለም። አብዛኞቹ ቅዱሳን የተቀደሱ መቼ ነው? ሲያረጁ ነው አይደለም? በወጣትነታቸው ነው የተቀደሱት። እና በእውነቱ እሱን ማስተዋል ይገባናል። በዚያ ላይ እንታይባቤን ረሳችኋቸው? ታስታውሷቸዋላችሁ? የናዳው ረሳችኋቸው? እንታይባቤ የቀድሞ ነው። በዘጠናዎቹ የእመቤታችን የእረፍቷ በዓል ላይ ያው በገጠር እንደምታውቁት የአስተርዮ ማርያም የተባለ በተለይ በጎጃም እሳቸው ባሉበት ያው በቃ ኦልሞስት መንፈሳዊነቱን ያው ልክ እንደኛው እንደ ጎንደር ማለት ነው መንፈሳዊነቱን የለቀቀ ነው አከባበሩ። ግን የዚያ የገጠር ስለሆነ ራሱን ችሎ ነው፣ ታቦት ፊት አይደለም። ያ ነገር ለራሱን ችሎ ነው የሚደረግ እዚያ። እና ያንን አይተው እሳቸው ሲናገሩ እንግዲህ ፊልተር አያደርጉም አይደለ? አባቶቻችን እንደዛ ናቸው። እንታ ተሾመ አሁን በቅርብ የተሸኙት
እነ እንታይ ባቤ ወደ እግዚአብሔር የሄዱት ፊልተር አያደርጉም። ፊት ለፊት ነው፣ ደረቅ ያለው ነው። የእኛ ንግግር ከባድ የሚመስላችሁ ካላችሁ የእንታይ ባቤን አንድ ቀን ብትሰሙ እኛው በእናንተ መለኪያ ላለማስቀየም የኔው ይሻላል። ህዝቡን ሰብስበው ጸጥ አሰኝተው በኋላ ታቦቱ ሊገባ ሲል እኔ ግራ ይገባኝ ዛሬ ቀኑ ምንድን ነው አለች። አስተርእዮ ማርያም ነው። አስተርእዮ ማርያም እመቤታችን ምን የሆነችበት ነው? አማል በድጋር ባዶ የሞተችበት ነው። እና ልጇ ቢሰማ ምን ሊልህ ነው? በእናቱ ሞት እየዘፈንክበት አስባችሁታል? በእናቱ ሞት እንደመቀለድ እኮ ነው አይደል? እንደመዘበት እኮ ነው። እንደ መጀመሪያ ነገር ዘፈን ኃጢአት ነው። መጻሕፍት ይነግሩናል። ለሄኖክ እግዚአብሔር ሲያሳየው ቅዱስ ገብርኤልን ምን ብሎ አዞታል? ሄድና ዘፋኞችን አጥፋልኝ ብሎታል። አጥፋልኝ ነው ያለው። እንደገና ዘፈን ያጋንንት ስራ እንደሆነ በትንቢተ ኢሳይያስ በ13ኛ ምዕራፍ ላይ የተጠቀሰ ኃይለ ቃል አለ አይደል? አጋንንት በዚያ ይዘፍናሉ ተብሎ ወይ አጋንንት ይዘፍኑ ተብሎ እና በእውነቱ የችግሩን ምንጭ እረዳለሁ። ስለ ምንጩ ብዙ ጊዜ ተናግሬ የምታውቁት ነው ያተረፍኩትን ነገር እና ለሁሉም እኔ የሚታየኝ ታውቃላችሁ። እኔና አንድ ወንድም ስሙን አልጠራም፣ በክርስትና ስሙ ገብረ ማርያም ይባላል። የምታውቁት ታውቁታላችሁ። እኔና እሱ የሚያስማማን አንድ አቋም አለ። ኢትዮጵያ ውስጥ መፍትሄ እንዲመጣ ከተፈለገ በተለይ ከጥምቀት ጋር በተያያዘ አገር እንዳይረክስ ከተፈለገ በዓሉ ለተወሰነ ዓመታት በቤተክርስቲያን ቅጥር ብቻ መከበር አለበት። ዩኔስኮ ቱሪስትና ማያት ያገባናል። እኛ በሃይማኖታችን የሚያጸድቀው ዩኔስኮ ነው አይደል? በቃ መስተካከል ካለበት እንደዚያ ነው በቃ። ምክንያቱም አንዳንድ ጊዜ እንዴት ዋላችሁ ሰዎችን አጓጉል ነገር ካስለመድካቸው በኋላ ተው ብትላቸው አይሰሙም። ምክንያቱም እያየህ ለዓመታት አይደል ለትውልድ ዝም ብላቸዋል። ከዛ ድንገት ተው ስትለው አይሰማም። በዚያ ላይም ተው ልትለውም አትችልም። ማን ተው የሚላለ አልቦ አሃዱ ይሄ እንደሚል ተው የሚላለ አትዝፈኑ የሚላለ ትልልቆቹ ሊቃውንት ይላሉ አትዝፈኑ ይላሉ። ሰምታችሁ ታውቃላችሁ? አይሉም። ለምን? እንጠላለን ብለው ይፈራሉ። አንዳንድ ጊዜ መበስበስ ጦርነቱ ነው አይደል? የበሰበሰ ምን ይባላል? ዝናብ አይፈራም። አያችሁ፣ ያልበሰበሱት መናገር ይፈራሉ። እኛ እንግዲህ ኃጢአት ማበስብሶናል፣ ሌላውም ነገር አንድ ጊዜ ሰው ጠልቶናል ከጠላንም እና በእውነቱ የእመቤታችንን እረፍት አስቦ በረከት ለማግኘት የሚቻለው ሰው ባለመኖሩን ያዝናለሁ። ከዚያ ዝላይ ይልቅ እውነቴን ነው ጠዋት ግምጃ ቤት አክብራችሁ የቻላችሁ አስቀድሳችሁ ስጋ ወደሙን ተቀበላችሁ ስለመጣችሁ ዛሬ እስቲ አንድ በረከት በጋራ እንድናገኝ እሻለሁ። አንተ ያነበብከው ዲያቆን ይህንን እስቲ ያሳልማችሁ። ታዲያ ስንክሳር ብዙ ጊዜ ጉባኤ በሚኖርበት ቀን ለመሳለም አይመችም አይደለም? አልተለመደም። ዛሬ እስቲ ተሳለሙ። መሳለሙ ራሱ በረከት ነው አይደለም? ቅዱሳን ታሪክ ያለበትን ስንክሳር ካነበብነ በኋላ እንሳለመዋለን አይደለም? አሁን ያን እያስተማርኩ መሳለም ስለማይመች እንዘምራለን። አንተ አሁን እየዞርክ አሳልማቸው ያስፈልጋል። እሺ እንግዲህ ዛሬ ለእመቤታችን በዓል የሚሆን ዋናው የሊቃውንት ወረብ ስላለመዳችሁት አምላክ አደረ ውስተ ሥጋ ተአቁረ እንዘይት ጋባ የሚለውን ስለማታውቁት እሱ ሊከብድ ይችላል። ግን ሁለተኛ የምታውቁት አንድ የግዕዝ አንድ የአማርኛ ያለ ይመስለኛል። አንደኛው ጊዜ እረፍት አለ ሶልያና የሚለውን ታውቁታላችሁ። ወረደ ወልድ እንዲበልልና እንዴት ዋላችሁ ታውቁታላችሁ? አታውቁትም? አስታውሳችሁ ጊዜ እረፍታ ለሶልያና ወረደ ወልድ እንዲበልልና እስቲ ሞክሩት። እሺ ነጣጥዬ ለያዝላችሁ አታውቁትም ማለት ነው። ጊዜ እረፍታ ለሶልያና ወረደ ወልድ እንዲበልልና ሙሉን ልበልና ተከተሉ። ጊዜ እረፍታ ለሶልያና ወረደ ወልድ እንዲበልልና እንዲበልልና
ድገሙት ከመነሻ አይ ከመጀመሪያ ሁለተኛ ደግሞ አለው እንዲበልልና እንዲበልልና ወረደ ወልድ እንዲበልልና እስቲ አሁን ከመነሻውን ሞክረው ጊዜ ረፍታ ለሶልያና ወረደ ወልድ እንዲበልና ጊዜ ረፍታ ለሶልያና ወረደ ወልድ እንዲበልና እንዲበልልና 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 ወረደ ወልድ እንዲበልልና 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 ወረደ ወልድ እንዲበልልና እግዚአብሔር መድኃኔዓለም የእመቤታችን የቡሩክ አብ አንድያ ልጁ ቸሩ መድኃኔዓለም የተመሰገነ ይሁን። ጊዜ ረፍታ ለሶልያና ሶልያና ማለት ብርህት ወርህ የጠራች የበራች ጨረቃ ብሎ ይተረጉማታል። መጽሐፍ እንደዛ ይላል። ለምን ጠቢቡ ቅዱስ ሰሎሞን መኑ ይእቲ ዛቲ እንተ ትሄውስ ከመጎ ብርህት ከመፀሐይ ወወርህ ብሏል አይደለም? እንግዲህ ሞኝን አንተ ባዶ እንደሳለምክ እሺ ለሁሉም ወረደ ወልድ እንዲህ አሉ በሱ ይሻል በሰውና እንግዲህ እና እመቤታችን ድንግል ማርያምን ወርህ ጨረቃ የበራች የጠራች ጨረቃ ይላቸዋል። ሶልያና ብሎ ማለት ነው። እና ጊዜ ረፍታ ለሶልያና ሶልያና ድንግል ማርያም ባረፈችበት ዕለት ባረፈችበት ቀን በዕለተ ሰንበት ጥር 21 በ49 ዓመተ ምህረት ወረደ ወልድ እንዲበልልና ከልልና ከሰማይ ከዘባነ ኪሩ ለክብሯ ወረደላት ሲል ቅዱስ ያሬድ እንዲህ ብሏል። አንዲት ብቻ እንጨምር። ይሄኛውን ግን ስለምታውቁት ማስጠናት አያስፈልግም። ሞት ሰለማዋት ይደሉ የሚለውን ግዙን አንድ ጊዜ ብቻ እግዚአብሔር ስም እንዘምር። ለመዋቲ ደሉ ይደሉ ሞት ለመዋቲ ደሉ ይደሉ ማርያም ያጽለ ኩሉ ድገሙት ማርያም ያጽለ ኩሉ ይህ እንግዲህ እንደ ነግስ ያለ ድርሰት ነው። ነገሩ የቅዱስ ያሬድ ነው። 5 ቤት ነው። መጨረሻው ላይ ክርስቶስ መድኃኒታችን እንደማያዳላ ኢሳይያስ እንዳለው በሌሎች መጻሕፍትም እንደተጠቀሰው እግዚአብሔር የሚያዳላ አምላክ አይደለም። ሰው ስለሆነች ምን ንጽሕት ብትሆን ከደናግል ሁሉ የምትበልጥ አማናዊት ድንግል ዘላለማዊት ድንግል ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ድንግል ብትሆን የፈጣሪ እናት ብትሆን ስንኳ ከስጋ ለባሽ ከመላእክት የምትበልጥ ብትሆን ስጋ ነፍስ ያላት እንደኛ ሰው ፍጡር ናትና ጌታችን እናቱ እንድትሞት ወይም የስነ ፍጥረትን ሕግ እንድታልፍ ስላደረገ ለዚህ ነው ሲያደነቀ ክርስቶስ ለእናቱ ሳያዳላ ቀረ። ሞትስ ስለሟት ይደሉ ሞትማ ለሚሞት ለሟች ለኛ ይገባል። ሞታ ለማርያም የአጽብ ለኩሉ የእመቤታችን ሞት ግን ሲያስቡት ይደንቃል፣ ይረቃል፣ አንዳንድ ጊዜም ይጨንቃል ብሎ ሊቁ ያመሰገነበት ወደ መዝሙርነት ተለውጦ ነው። እግዚአብሔር የእመቤታችን ልጅ መድኃኔዓለም ስሙ የተመሰገነ ይሁን። ይኸውን ስንክሳሩን ጊዜ ትሳለማላችሁ። ይሄ አይምሮ ላለው ሰው ስታዩት ነጭ ሻሽ ነው አይደለም? ይሄ ሻሽ የመጣው ከኢየሩሳሌም ነው። አንዲት መናኝ እናት እዚያ ያሉ የልቤን ጭንቀት ያውቃሉና ከዚህ በፊት ሐዘኔን ያውቃሉና ጌቴሴማኒ ሄደው እመቤታችን ተቀብራ ካደረችበት ስፍራ
ያንን አሽተው ጠርገውን የላኩልን። ስለዚህ ኢየሩሳሌም መሄድ ባንችል ኢየሩሳሌም እዚህ መጣ ብዬ ነው። ለዚያ ነው። በነገራችሁ ላይ ይሄን የእጅ ብዙ ዓመቱ ነው። እንኳን ሌላ በእጄም አልነካውም። ዛሬ ነው በረከት እንድናገኝ ብዬ ያወጣሁት መልሶ የሚገባበት። መጀመሪያ ያሰብኩኝ ለሚመጣው ሰው ማካፈል ነው። ግን አይደርስም። ስለማይደርስ ብንሳለመው ይሻላል። መድኃኒት ነው፣ ረድኤት ነው። እንድታውቁት ጌቴሴማኒ እመቤታችን ድንግል ማርያም ተቀብራበት የነበረው ስፍራ ዛሬ ድረስ ላደላቸው መዓዛው ነፍስ ከሥጋ ይለያል አለው። እንኳን የእመቤታችን የቅዱሳን መቃብር መዓዛ አይለየውም፣ መንፈሳዊ መዓዛ አይለየውም። እና ይሄ እንግዲህ ምን 2000 ዓመት ሊሆነው ጥቂት ዓመት ቢቀረው 31 ዓመት ቢቀረው እመቤታችን ካረፈች፣ ግን ያ ስፍራ እመቤታችን ሥጋዋ ካረፈበት ከተነሳች ጊዜ ጀምሮ እንዳለ ነው። ለዚያ ነው ኢየሩሳሌም መሄድ የምፈልግበት ትልቁ ምክንያት እዚያ ለመድረስ ስለሆነ። እንግዲህ መምጣት ካልቻልክማ ተብሎ ተልኮ ለዓመታት ተቀምጦ ዛሬ እግዚአብሔር ሲፈቅደው ስለወጣ ነው። እግዚአብሔር በረከቱን በሁላችን ላይ ያሳድር። እንግዲህ እመቤታችንን የሚወድ መውደድ የሚሻ ምን እንደሆነ ትርጉሙ ይገባዋል። በእውነቱ ወደ ትምህርታችን እንመለስ። ርዕሳችን ተፈስሐ ጽዮን ነው አይደል? ጽዮን ሰማች ደስ አላት ይላል። አጭር ታሪክ ልንገራችሁ። እግዚአብሔር ዓለምን ከፈጠረ በኋላ አዳም ሲበድለው፣ አባታችን አዳም እናታችን ሔዋን ሲወድቁና በፍጥረት ላይ ሁሉ ፍዳ መርገም ሲታዘዝበት ተስፋ ድነት ተነግሮታል። ተስፋ ድነቱ ዕለት ዕለት ስለምንሰማው ቀለል እንዳይልብን መጠንቀቅ ያስፈልጋል። መዳኛው እመቤታችን፣ አዳኙ ራሱ ጌታችን ሰው እንደሚሆን እግዚአብሔር ለአዳም ነገረው። አበው በምሳሌ ነቢያት፣ ነገስታት በትንቢት ሲናገሩ ሱባኤ ሲቆጥሩ ኖረዋል። ኋላ ጌታችን ራሱ እንደሚመጣ ልዑለ ቃል የተባለ ነቢዩ ኢሳይያስ አኮ በመልአኩ አኮ በተንባል ብሎ እንደወትሮ በነቢያት በካህናት በመላእክት አይደለ አላ ለሊሁ ይመጽእ፣ ራሱ እግዚአብሔር ከሰማይ ወደ ምድር ይወርዳል፣ ከድንግል ማርያም ይወለዳል። ናሁ ድንግል ትጸንስ፣ እነሆ ድንግል በድንግልና ትጸንሳለች፣ ሕፃን ተወልደለነ፣ ሕፃን የሆነ ስጋን የተዋሃደ የዕለት ጽንስ ሆኖ ከእመቤታችን ዘንድ በድንግልና የተጸነሰ በአምሳለ ሕፃናት በመጠነ ሕፃናት የተወለደ ጌታችን ኢየሱስ ክርስቶስ መወለዱን ሳይወለድ አይቶ ይወለድልናል በማለት ፈንታ ምን አለ? እዚህ ድንግል ትጸንስ አለ። እግዚአብሔር ምልክት ይሰጣችኋል ብሎ ወደፊት ይደረጋል አለ። ድንግል ትጸንስ አለ አይደለም። በ7ኛው ምዕራፍ 9ኛው ሲደርስ ግን ከጊዜው ደርሶ በመጽሔተ ምስጢር ተመልክቶ ምን አለ? ሕፃን ተወልደለነ፣ ሕፃን ተወልዶልናል፣ ወልድ ተወበለነ፣ ወልደ እግዚአብሔር ለእኛ ተሰጠልን ብሎ አስተምሯል፣ ትንቢት ተናግሯል። ጊዜው ሲደርስ ዛሬም እመቤታችን በ64 ዘመኗ፣ ግብፃውያን በ60 ዓመቷ ነው ይላሉ። ብዙ ነገራቸው ከእኛ ገልብጠው ስንክሳር 60 ዓመቷ ነው ይላሉ። ስንክሳሩን ወደኛ ከነሱ አመጣ እንደሩ አይደል? ጠፋባቸው። እንደገና መልሰው ወሰዱት። ግን መልሰው ደግሞ እንደራሳቸው ደግሞ አንዳንድ ነገር ለጣጥፈውበታል። እና የዛሬ ስንክሳራቸው ትመለከቱ በ60 ዓመቷ ነው ያረፈች ይላል። እና ምኑን ትተውት ይመስላቸዋል? ቤተ መቅደስ ከቆየችበት ዘመን 3ቱን ቀንሰውባት ማለት ነው። እና ምን ይላሉ በስንክሳራቸው? እመቤታችን ቤተ መቅደስ ስትወጣ 12 ዓመቷ ነበረ። ስለዚህ እነሱ ምክንያቱም ቤተ መቅደስ በ3 ዓመቷ መግባቷን እንደሚያምኑ ስለምናውቅ፣ ስለዚህ ቤተ መቅደስ 9 ዓመት ቆየች ሊሉነ ማለት ነው። የእኛ ቤተ ክርስቲያን ግን እመቤታችን ድንግል ማርያም የስዕለት ልጅ ናት። ኢያቄም ወሐና ልጅ አጥተው አዝነው ተክዘው ሲኖሩ ትናንት ዛሬ መካከላችሁ የለችም እንጂ እኔ አንዳንድ ጊዜ ግራ ይገባኛል። ብዙ ወንድም እህቶቻችን ጉባኤ ይቀራሉ። አዳራሹ እግዚአብሔር ይመስገን አይጎልም። ለምንድን ነው የማይጎል? በጎደለው እግዚአብሔር ስለሚሞላ ማለት ነው። ግን የሚገርመኝ ነገር ወረተኛ ነው ብዙ ሰው እና ፈተና ሲጠብሳቸው ደግሞ ይመጣሉ። ቀጠሮ 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 ይላሉ። እኔን ቀጠሮ ቀጠሮ ከምትሉኝ ጉባኤ የማትሳተፉ ቅድም አንድ ሁለት ሰው ስወቅስ ቆየሁ። አሁን ትናንት መታ እንደዚያ ስትለኝ የነበረች ልጅ የለችም፣ አይቻትም፣ አላቅም። ብዙ ጊዜዋ ነው ጉባኤ የሚባል አትመጣም። ምን አላልኳትም፣ ሌላ ነገር ነው መክሬ የሰደድኳት ለጠየቀችኝ ፈተና። ግን ብትመጭ ሊላት ብዬ
መጥተሽ እዚህ ጸበል ተተሽ ብትሄጂ ሌላት ቢያፊ ነው የመለስኩት። ከፈለገች ራሷ ትምጣ። ጭራሽ ጎንደር ተቀምጦ በቴሌግራም የሚማር ደሞ አለ። አስባችሁታል? በቴሌግራም ሪከርድ የተደረገ መጥቶ የቴሌግራም ትምህርት ዘገየሳ ሰሞኑን አለኝ በቀደም። ኧረ በሞቴ አሜሪካን አውሮፓ ነው ያለህ ብዬ ችግር ነው። እኔ እውነቴን ነው። እዚህ ጉባኤ ለዓላማ ለስራ ከምታውቋቸው ወንድም እህቶቻችን በቀር ቀርቶ የተሳካለት ታውቃላችሁ? አንዳንዶቹ በአራዳው ሲነግዱ ውስጥ ያቸው እነዛ እንዳይመስላችሁ ቤታቸው ሌላ ነው። እናውቀዋለን። ጥሩም አይደለ። እኔ ይገርመኛል። ፋሽን ነው እንዲህ አገልግሎት መጣው ሄድኩ። አንዳንዱ ሰው ልጅ አጣሁ ይላል። ልጅ ትፈልጋለህ? ና ተማር። ግድ ከዚህ አይደለም። የእግዚአብሔር ጉባኤ ከሆነ ከየትም ተማር፣ ችግር የለም። ሰነት ትምህርት ቤት ነው፣ ተማር። ሌላም ቦታ ነው፣ መልካም ትምህርት ቃለ እግዚአብሔር ያለበት፣ ቅዱሳን የሚከበሩበት፣ እመቤታችን የምትመሰግንበት፣ መድኃኔ ዓለም እግዚአብሔርነቱ የሚነገርበት የሚመለክበት ጉባኤ ከሆነ ተማር፣ የትም ችግር የለብን። እኛ እመቤታችን የስዕለት ልጅ ናት። ምን ብዬ ነው ሰዎች ልጅ አጣን ሲሉኝ ኢያቄም ወሐናን፣ ዘካርያስና ኤልሳቤጥን፣ አብርሃምና ሳራን፣ እግዚአርያና ጸጋ ዘአብን፣ ስምዖንና አቅሌስያን፣ ፍሬ ቡሩክና ዮስቴናን እንደዚህ እያላችሁ በተዘረዝሩ አብዛኞቹ ቅዱሳን ከተዘጋ ነው ወይስ ገና በጧቱ ከተከፈተ ማህፀን ነው የተወለዱ? ተዘግቶ ከቆየ ማህፀን ነው። አያችሁ ምንድን ነው የሚባል? እንዴት ዋላችሁ? ለረጅም ጊዜ በተደረገ ልመና፣ ለረጅም ጊዜ በተደረገ ጥረት የሚወለድ ልጅ እኮ የበለጠ ነው እኮ። እና እመቤታችን ድንግል ማርያም የፍጥረት ሁሉ እመቤት፣ የሰማይ ምድር ንግስት ልጅ አጥተው ከሚያዝኑ ነቢያት ትንቢት ተናግረውላት፣ ሱባኤ ቆጥረውላት፣ ምሳሌ መስለውላት፣ ግን ወላጆቿ እስኪያረጁ ድረስ ልጅ አጥተው ነበረ። ሐዘናቸው ጫፍ ላይ ሲደርስ ራእይ አዩ። መልአከ እግዚአብሔር አነጋገራቸው። ቅዱስ ገብርኤል በስርዓት ነገራቸው። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወለደች። 3 ዓመት ከ7 ወር በእናት በአባቷ ቤት ኖረች። እመቤታችን በእናቷ ማህፀን እያለች ጀምራ ከእናቷ ወደ እርሷ በትብት ይሄድ የለ ምግብ ታውቃላችሁ? ትብት እምብርት አላችሁ አይደል? ጉንብራ ይላል የጎንደር ሰው አይደል? ጉንብራ ነው የሚላል የጎንደር አማርኛ አለ። ባይጠፋ ጥሩ ነው። ጉንብራ ብርድ ልብስ በማለት ፈንታ ምንድን ነው የሚለው? ኮበርታ ይላል አይደል? ኮበርታ አማርኛም ግዕዝም የኢትዮጵያ ቋንቋ አይደለም፣ ጣሊያንኛ ነው አይደል? ካፖርታ አይደል? ካፖርታ አይደል? ኮበርታ የተባለ አውቶፓርኮ ሲባል አሁን ሰው ጣሊያንኛ መሆኑን ይረሳዋል አይደል? ግን ከኮበርታ ብርድ ልብስ ይሻላል፣ ከጣሊያንኛው አማርኛው ይሻለናል። ይህንን ከሸዋ ብንወስድ አይከፋንም። መማል ሀገር ዘመናዊዎቹ ከነ አጅሬው ብንወስድ አይከፋንም። አንዳንዱን አማርኛ እንወስዳለን። እውነቴን ነው። ለምን ጎንደር ይህንን የወሰደችው ከጣሊያን ነው። ካቦርታ ኮበርታ የሚለው ከጣሊያን የተወሰደው። እኛ መሸገጫ እንላለን። ምንድን ነው መሸገጫ ይላሉ አይደል? መሀል ሀገር ሰዎች ምንድን ነው የሚባል ታዲያ ስትላቸው መሸጎሪያ ነው የሚባል። ኧረ ተው አታስቆ። እንደማ የኛው ይሻላል። ሞግድ ብለን ስንል ምንድን ነው ሞግድ ይላሉ አይደል? ምጎጎ ስንላቸው ግራ ይገባቸዋል። ምጣድ ይላሉ። ደህና ዋላችሁ። ምጣድና ምጎጎ አንድ ነገሮች አይደሉም። ምጣድ ሌላ ነው፣ ምጎጎ ሌላ ነው። ባይገባቸው ነው። ጨቅላ ስንል ሲሰቁብን ነበር አይደለም? አሁንሳ አይ አምጡልን ብለው ወስደዋል አይደል? ነግሬያቸው ያለ ይሄ ጤና ሚኒስቴር ስለዚህ ለህፃናት እንትን ሲያወጣ እሺ ቻይልድ አለ ጻፈ፣ ቤቢ ኢንፋንት ምናምን እያለ ማታ አይደል ስሙ። አየውና ለሁሉም እነሱ ያላቸው አማርኛ ምንድን ነው? ህፃን በሉ ጨቅላ የሚባለውን ቃል ጎንደር አምጡልን ተብሎ ጨቅላ ገባ በመሃል። እና ዋናው ትልቁ ነገር እትብት አለ። በዚህ በነገራችሁ ላይ እምብርት ብዙ ሙያ አለው። መጀመሪያ ከእናት አባት ምግብ የምንቀበልበት ነው። ኋላ ደግሞ ከተወለድን በኋላ ሆድ መቆጣጠሪያ ነው አይደል? ስንበላ በጣም ወዳችን ሲገፋ የሚገታው ምንድን ነው? እንግዲህ የባህል ነው፣ የሳይንስ አይደለም የሚነገራችሁ። ምንድን ነው የሚገታን? በጣም ብዙ ሰው ይበላ አንተ እምብርት ተቀዷል ነው የሚባል አይደለም? አህያ እምብርት የላትም ይላሉ እንጂ በታች ዝቅ ብዬ አላየሁትም። ሊኖራትም ላይኖራትም ይችላል። ዋናው ትልቁ ነገር እሱ። እትብት እንደዚያ ነው ሙያው። እና እመቤታችን ድንግል ማርያም
በእናቷ ማህፀን እያለች ከእናቷ በትብት እንደ ስርዓተ ፍጥረት ትቀበላለች። ነገር ግን ያንን በረቂቅ ስልጣን እግዚአብሔር ያጠፋና ሰማያዊ ነገር ይመግባታል። ከተወለደችም በኋላ እንደዛ ነው። የእናቷ ጡት ትጠባለች። ነገር ግን ደግሞ መልአከ እግዚአብሔር ስለሚመግባት ያንን በረቂቅ ስልጣን ያጠፋዋል። ለዚህ አይደለም ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ፣ ምድራዊ እንጀራን የተመገብሽ አይደለሽም አላ ህብስተ ሰማያዊ፣ ሰማያዊ እንጀራን ነው እንጂ እምሰማየ ሰማያት ዘበሰለ አለ። በሰማይ ምጣድ ተጥዶ የሚበስሉ ነው ሳይሆን በተዘጋጀ ሲል ነው። ምድራዊ መጠጥም እመቤታችን የጠጣሽ አይደለሽም ሲል ስላልጠጣች አይደለም፣ ያንኑ የጠጣችውን በረቂቅ ስልጣን እያጠፋ ሰማያዊ ህብስት ስለሚመግባት ነው መልአከ እግዚአብሔር። 3 ዓመት በእናት በአባቷ ቤት ስትኖር ቅድስት ሐና መዓዛዋ ደስ ያሰኘ። ዛሬ አሁን እዚህ ያ መዓዛ እመቤታችን ከእናቷ ማኅፀን ከተወለደ ጀምሮ ለቅድስት ሐና የሸትታት ያ መዓዛ ቤተ መቅደስ ስትገባ ለዘካርያስ ሲሸተው የነበረ ያ ሰማያዊ ከእመቤታችን ላይ ያለ ያ መዓዛ ወደ አረጋዊ በዮሴፍ ቤት ስትሄድ ለአረጋዊ ዮሴፍና ለልጆቹ ያ ላይምሯቸው ደስ ያሰኛቸው የነበረ ያ መዓዛ፣ ሽፍታው ከእመቤታችን ጌታን ሲቀበላት ያ የሸተተው ያ መዓዛ፣ ሐዋርያት አርዲት እመቤታችን ሲጠጓት የሸታቸው የነበረ ያ መዓዛ፣ እመቤታችን ድንግል ማርያም ስትገነዝ የነበረ ያ መዓዛ፣ ያንን ለማሽተት ነው ገድል የሚያስፈልግ እዚያ ለመድረስ ነው። ያን መዓዛ ያሸተተ ሰው ምስጉን ነው፣ ብፁዕ ነው፣ ንዑድ ነው፣ ክቡር ነው። በ3 ዓመቷ ቤተ መቅደስ አስገቧት። 12 ዓመት ቤተ መቅደስ ውስጥ እግዚአብሔርን እያገለገለች መላእክት እያገለገሏት ይላሉ አባቶቻችን። ደህና ዋላችሁ። እርሷ ትበልጣቸዋለችና እንዲያገለግሏት እንዲያመሰግኗት ታዘዋልና መላእክት ያገለግሏት ነበር። እሷ ደግሞ እግዚአብሔርን እያገለገለች አደገች። እየሰፋች እየፈተለች፣ እየጾመች እየጸለች፣ ቅዱሳት መጻሕፍትን እያነበበች እየሰገደች ለእግዚአብሔር ከዳዊት መዝሙር ከነቢያት እያነበበች አደገች። በ15 ዓመቷ ከቤተ መቅደስ አስወጧት። በአረጋዊ ዮሴፍ ቤት ሳለች ቅዱስ ገብርኤል የምስራች ነገራት። አምላክን ትጸንሻለች፣ ትወልጃለች፣ ይኩነኒ አለችው። አምላክን በድንግልና በሕቱም ድንግልና በረቂቅ ግብረ መንፈስ ቅዱስ አምላክ ከእርሷ ዘንድ ሰው ሆነ። መጋቢት 29 ቀን ከ9 ወር ከ5 ቀን በኋላ ታኅሳስ 29 ቀን በሕቱም ድንግልና በረቂቅ ስልጣን በተድላ መለኮት በአምላካዊ ግብር ሕማም ሳይሰማት ምጥ ሳይሰማት ድንግልናዋ ሳይለወጥ አምላክን በድንግልና ወለደች። 2 ዓመት በናዝሬት አሳደገች። 70 ሰገል ከሰገዱላት በኋላ ለልጇ ከሰገዱ አመሃ ከሰጡ በኋላ ሄሮድስ ልጇን ሊገድል ፈልጎ 3 ዓመት ከመንፈቅ በግብፅ፣ በኢትዮጵያ፣ በሶሪያ በሌላውም ተንገራተተች፣ መከራ ተቀበለች። ሄሮድስ ከሞተ በኋላ ተመልሳ በናዝሬት 24 ዓመት ከመንፈቅ ልጇን እያሳደገች እያስተማረችው እያስተማራት አደገ። ይሄ ይገርማል አይደል? ከእመቤታችንና ከጌታ ጌታችን የእመቤታችን መምህር ነው ወይስ እመቤታችን ናት የጌታ መምህር? እንዴት ዋላችሁ? እንደ አምላክነቱ መምህሯ ብቻ ሳይሆን ፈጣሪዋም ነው። እንደ ሰውነቱ እናቱ ብቻ ሳትሆን አስተማሪው ናት። ብዙ ነገር ታሳየዋለች። ግን እሷ ትምህርት አስተምሮና ያንን አጥንቶ ያስተማረችውን አጥንቶ ማለት ስለ ስጋ ስርዓት ነው እንጂ ጠፍቶት አይደለም። ያን አጥንቶ ሌላ ልጅ ውሃ ሲቀዳ እንደዚህ ነው ብላ በእንስራ ውሃ ቀድቶ ማምጣት ከጉድጓድ የእስራኤል ጉድጓድ እንደ ፎገራ ጉድጓድ ነው ይባላል። ጉድጓድ ነው፣ ምንጭ አይደለም። የነሱ ከጉድጓድ ነው። አቀዳዱን ታሳየዋለች። በነገራችሁ ላይ የጉድጓዷ መቅዳት ቀላል ላይ ስለዚህ ለገመድ ወረረ ማምጣት አይደለም፣ ሙያ ይጠይቃል። ስትጥለው ራሱ አጣጣላለሁ። ከጣልከው በኋላ ውሃ እንዲቀዳል የምታዞርበት መንገድ አለ። ከዛ በኋላ ስታነሳው ዝም ብላ አይደለም የምትጎትተው፣ ገመዱ ይበጠሳል። እስከተወሰነ ድረስ በይሄ ክርክራቱ ባለበት ትስበዋለህ። ለእንዴት ውሃው ባልዲው የሚቀዳው ነገር ከውሃው እስኪነሳ ድረስ በዚህ ይሄ ያንሸራተትክ መጎተት ትችላለህ። ባልዲው ከተነሳና ገመዱ ሙሉ በሙሉ መሸከም ከጀመረ በኋላ ግን ብትጎትተው ገመዱ ይበጠሳል። ስለዚህ አስለቅቀህ ነው በእጅህ እንደዚህ እያደረክ የምትስበው። ሙያ እኮ አለው። ጉድጓድ ውሃ ጎንደር ስለሌለ ይሆናል። ለዚህ ቀበሌ 13 ነው ድሮ የምናውቅ ነበረ። የናለቃ ለምለሙ ማለት ነው። የመድኃኔዓለም አለቃ የነበሩት ድሮ። ያንን አስተማረችው። የተወሰነ ቀን በእንስራ ቀድቶ አመጣላት። አንድ ቀን ግን እንስራ ሳይዝ ሄደ። ልጄ ምን ነው አትለውም። ለምን? ካህሊነቱን አምላክነቱን ታውቃለች። ምን ያደረግ ይሆኑ? በእንስራው ፈንታ ምንድነው ይዞ ሄደ? ወንፊት። ምን ልታደርገው ነው አትለው።
ሄዶ ውሃ በምን ይዞ መጣ? በወንፊት። እንደ ሰውነቱ ውሃ አቀዳድ ከሷ ይማራል። ጠፍቶት ሳይሆን የሰውነትን ስራ ለመፈጸም እንደ አምላክነቱ በወንፊት ቀርቶ ያመጣላታል። እንጨት እንዴት እንደሚለቀም መጫኛ ታውቃላችሁ? የእውነት ከምንድን ነው የሚሰራ? ከቆዳ። ከምን? ከጅብ ነው? ከውሻ ቆዳ። በመጫኛ እንጨት ከተለቀመ በኋላ በመጫኛ ይታሰራል። እሱም ካልተገኘ የሚታሰር በምንድን ነው? በልጥ አይደል? በጠንካራ ልጥ። አንድ ልጥ ሙሉን እንጨት ስለማያስረው እንጨቱ ይቀጣጠላል። ልጡ ሲቀጣጠል የራሱ አለው፣ አስተሳሰር የራሱ አለው። ለምን? መንገድ ላይ ሊበጠስ ይችላል። ልጡን ደግሞ ዝም ብላ ለምታስረው ልጡ መገመድ አለበት። ልጥ በሶስት ስለማይመች ብዙ ጊዜ በሁለት ይገምዱታል። ይህን ታስተምረዋለች፣ ታሳየዋለች። እንጨት አለቃቀም እሺ ብሎ ያንን ሰው ነው አለና የሰውነትን ስርዓት ለመፈጸም እንዲያደርጋል። አንድ ቀን እንጨት አምጣልኝ ስትለው ዝም ብሎ ሄደ። ለምንድን ነው አትለው። ተመልሶ ሲመጣ እንጨቱን በምን ይዞት መጣ? በነፋስ። በምን አሰረው? በነፋስ። ለምን አሸከመው? ለነፋስ። ይሄ ምን ይባላል? አምላካዊ ግብር ነው። ያንን እያየች እና ለዚያ ነው ወልዳዋለች፣ እናቱ ናትና ስርዓተ ስጋ እያስተማረችው የልጅነት ስርዓት እንደ እናትነቷ። ከሃሊ አምላክ ነውና እንደ አምላካዊ ጥበቡ እሱ እያስተማራት አደገ። ከ12 ዓመቱ በኋላ ግን እኔ ከሚያስገርመኝ ነገር እስከ 12 ዓመቱ በወንጌል ተጽፏል አይደል? ከስደት ከተመለሱ በኋላ 12 ዓመቱ ቤተ መቅደስ ላይ የተናገረው። ከዚያ በኋላ ግን ለ18 ዓመት ያክል ምን ይሰራ እንደነበር አልተነገረንም አይደል? እሱን ልናገኝ የምንችልበት በሌሎች የትውፊት ታሪኮች ነው። ትዕግስቱ ይገርመኛል። 18 ዓመት ለሰው ሳይገለጥ እንኳን ሌላ ወንጌላውያን እንኳን እንዲጽፉት አላደረጋቸውም። 18 ዓመት። ምክንያቱም በየዕለቱ የካህሊነቱን ስራ ሳይሰራ አይውልም እኮ። በየዕለቱ በዚያ ላይ ክፉ ሲያረጉበት እኛ የሱን ያክል አምላካዊ ስልጣን አይደለም ስጋዊ ስልጣን ቢኖረን ምን እናደርግ ይሆን? ያ አስተማርልኝ ብላ ሰጣው ቀለሙን ከቀለም ያቀላቀለበት ዝንት ወልደ መበለታ ማሰነ ቀለም ያል አይደለም? እንዲያ ብሎ ተሳድቦ በጥፊ መታው። እንኳን በጥፊ መምታት አምላክን ቀና ብሎ ማየት ችግር ነው። እንደ ካህሊነቱ እንደ ፈራጅነቱ ብናስበው እንደ ቸርነቱ ሆኖ ነው እንጂ። ያን ጊዜ ምን አለ? ከምትመታኝ ይልቅ ለየው አትለኝም ብሎ አለ። ያሁኑ ይባስ ደግሞ ቀለመ ተቀላቀለ ይመለሳል አለው። በካህሊነቱ ለይቶ አሳየው። አይ ይሄማ ነቢያት ትንቢት የተናገሩለት ነው፣ እኔ ላስተምረው አይቻለኝም ማለት። አንድ ትምህርት ቤት ሄዶ ደግሞ አስገባቸው እና እመቤታችን ተቸግራ ነበረ በጊዜው። ምክንያቱም በየትምህርት ቤቱ ካህሊነቱን እየገለጠ እኩሉ እየቸገራቸው ይመልሱታል። እና አንደኛውን አሌፍ በል አለው። አሌፍ አለው። ቤት በል አለው። እነዚያ ሆ እንደምንለው እንደዚያ ነው ይነሱ 22ቱ አሌፋት አሉ። አሌፍ ቤት ጋሜል እያለ አሌፍ በል አለው። አሌፍ አለ። ቤት በል አለው። ምን ትርጓሜው ለአሌፍ? አሌፍ ምን እንደሆነ ሳትነግረኝ በባዶ በደረቁ አስጠንተኝ ልታለ። ለምን አሌፍ ምን ትርጓሜው ያለ ለምንድን ነው? አሌፍ የማን ስም ነው? የራሱ የጌታ ቀዳማዊ አምላክ አይደል? አሌፍ አለ። አይ ይሄማ መምህር ነው ተማሪም አይደል አይቻለኝም ብሎ መልሶታል። እንዲህ ያለ አደገ። 30 ዘመን ሲሞላው ተጠምቆ 3 ዓመት አስተምሮ እመቤታችን ከዋለበት እየዋለች ካደረበት እያደረች የቃሉን ትምህርት የእጁን ታምራት ታይ ነበረ። ለተልኮ በካህሊነቱ ሌላ ቦታ ካላካት በቅር እንደዚያ ነበረች እመቤታችን። ጌታችን ተያዘ፣ ሰማች። ብዙ የሰው ልጅ ተፈጠረ ሊደርስበት የማይችለው ሰቆቃ ለሁለተኛ ጊዜ ከስደቷ በኋላ ደረሰባት። በስቅለቱ ጌታችን ተነስቶ ለመጀመሪያ ጊዜ ለእሷ ታያት፣ ደስ አላት። ከ40 ቀን በኋላ 120 ቤተሰብ እናታችሁ እመቤታችሁ ናት ብሎ ሰጥቷቸው አረገ። 10ን ቀን ይዛቸው ቆየች። ከአንድ ቤት እንዳይወጡ መንፈስ ቅዱስ ወረደላቸው። ከዚያ በኋላ እመቤታችን ከቤተ ዮሐንስ ይላል። እንዴት ዋላችሁ? ዮሐንስ ወንጌላዊ ሐዋርያ ነው፣ መናኝ ነው አይደለም? ምን ቤት አለው? ዮሐንስ ቤት የተባለች ጽርሐ ጽዮን ናት። ንብረትነቷ የማን ናት? የማርቆስ እናት ቤት ናት። በሌላ ፈሊጥ ብንመለከተው ግን ማርቆስ የጥንት ስሙ ማን ነው? ዮሐንስ ነው። ግን ያቺ ቤት የዮሐንስ ቤት የተባለች ለምንድን ነው? ርዕሰ አርዳኢሁ የተባለ ጴጥሮስ ነው። ግን ለዮሐንስ ወልደ ነጎድጓድ ተሰጥቶታልና ጸጋው ክብሩ። በጽርሐ ጽዮን እመቤታችን ድንግል ማርያም 15 ዘመን ወይም 14 ዓመት ከተወሰኑ ወራት ኖራለች። በእነዚህ ሁሉ ዘመናት ምን ታደርግ ነበረ
ብሎ መጠየቅ የተገባን። አስቡት ጌታችን ከ12 ዓመቱ እስከ 30 ዓመቱ ለ18 ዓመት እንደ አምላክነቱም እንደ ሰውነቱም እንደሰራ አልተነገረንም አይደለም? ረቂቅ ስልጣኑን እናደንቃለን፣ ቸርነቱን። እመቤታችን ድንግል ማርያም ለ15 ዓመት ምን ታደርግ ነበር? ምክንያቱም በግብረ ሐዋርያት ላይ በአንደኛው ምዕራፍ ላይ መንፈስ ቅዱስ ሲወርድ እመቤታችን እንደነበረች እናውቃለን። ከዚያ በኋላ ግን የተጻፈ ነገር አናገኝም። በትውፊት መጻሕፍት ካልሆነ በአዋልድ መጻሕፍት ካልሆነ በቀር በተለይ በአስራው መጻሕፍት በተለይ ደግሞ በታተመው መጽሐፍ ቅዱስ ውስጥ እናንተ በእጃችሁ ልታገኙት በምትችሉት መጽሐፍ ቅዱስ ውስጥ አይገኝም። ዛሬ የተነበበው የቅዱስ ጳውሎስ ንባብ ቅዱስ ጳውሎስ በተለያየ ስፍራ እመቤታችን በረቂቅ ስልጣን አንስቶታል። እንዲያውም የሚገርማችሁ ግብረ ሐዋርያት ውስጥ እመቤታችንን የሚመለከቱ ብዙ ኃይለ ቃላት አሉ፣ ግን በምስጢር ስለሆኑ ሰው አያስተውላቸውም። ዛሬ ግብረ ማን ነው የቅዱስ ጳውሎስ መልእክት ለገላትያ ሰዎች የተጻፈ ምዕራፍ 4 ቁጥር 1 ጀምሮ አንብባችሁ ቁጥር 4 ላይ ስትደርሱ ወአመበጽሐ ጊዜው በደረሰ ጊዜ ፈነወ ወልዶ ዋሂደ አንድያ ልጁን እግዚአብሔር ወደዚህ ዓለም ላከ አለና ወተወልደ እምብእሲት ከማን ተወለደ? ከሴት። አበው ሲተረጉሙን አሉ እምብእሲት ባሕቲታ አለ። ለምን? ትርጓሜው እንዴት ነው? እምድንግል ያላለ ቢሉ ብሏል እንጂ አይታችሁ ከሆነ በትርጓሜ ምን ይለዋል? እምብእሲት ያለውን እምድንግል ይለዋል። እምብእሲት ብሎ ምን እምድንግል ብሎ ተረጎመ ቢሉ ሌሎች የሆኑ እንደሆነ እምብእሲ ወእምብእሲት ነው። እዚህ ግን ምን አለ? ወተወልደ እምብእሲት ነው። ባሕቲታ ሲል ነው። እምብእሲት ካለ እምድንግል ሲል ነው። ከድንግል ከአንዲቱ ድንግል ከእመቤታችን ተወለደ ሲል ነው። እና 14 ዓመት ከጥቂት ወራት ወይም 15 ዓመት ሞልተን የጎደለውን ምን ታረግ ነበረ ቢሉ በነግ በሰርክ ቅዱስ 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 እያለች ታመሰግን ነበረ። መላእክት ደግሞ ቅድስት ቅድስት እያሉ ያመሰግኗት ነበረ። ልክ እንደ የመቅደሱ ነገር አይደል? እንዴት ዋላችሁ? በአማን ወላዲተ አምላክ፣ በአማን ወላዲተ ብርሃን፣ በአማን ወላዲተ ሕይወት፣ በአማን እመ ኢየሱስ ናዝራዊ እመ ክርስቶስ ሰማያዊ እያሉ ያመሰግኗት ነበር። እሷ ደግሞ ቅዱስ ቅዱስ አንተ። ታዲያ ስትጸልይ ለየት ያለ ጸሎት አላት አይደል? ደህና ዋላችሁ? እመቤታችን ስትጸልይ ምንድን ነው የምትል? ልጄና ፈጣሪ ልጄም ፈጣሪም ያለች። በመካከል በወርኃ የካቲት ቃል ኪዳን ሰጥቷታል። ዛሬ ቃል ኪዳን በዓል ነው። በነገራችን ላይ እመቤታችን ዛሬ ገናና ትልቅ በዓል ነው። ገናና በዓል ነው። ለዘፈን በዓል ነው እንጂ ትልቅ ገናና በዓል ነው እና በእውነቱ እንዲያ ቆይታ የምታርፍበት ቀን ደረሰ። አሁን በእመቤታችን ረፍት ላይ ምን ሰማቸው ነገሮች አሉ፣ በትውፊት ያሉ። ለምሳሌ እመቤታችን እንደምታርፍ ሰምታ ደነገጠች የሚል ኃይለ ቃል ትሰማላችሁ። እንዴት ዋላችሁ? ሰው መሆኗን ለመግለጥ ነው እንጂ እንዲያ የሚል ታሪክ የለም። ደህና ዋላችሁ? እኔ እናትህ ስሆን ሞት አይገባኝም ማለች የሚሉ ሰዎች አሉ። እቺን እኔ እንዲህ የሚሉ ሰዎች የራሳቸው ፈጠራ ናት እላለሁ። ደህና ዋላችሁ? እንኳን እመቤታችን ስጋ ነፍስ እንደኛ ያላት መድኃኔ ዓለምም ሞት አይገባኝም አላለም። ምንድን ያለ? አባ አይልፋ አይደል? ጌታዬ እቺ ሞት ከኔ አሳልፋል አይደል? በስጋ ስርዓት ሞት አይገባኝም። ይህንን የሚሉ ሰዎች የታሪክ ምንጭ የሚያደርጉት ነገር እንዳለ አውቃለሁ። ግን ደግሞ ይውላችሁ በአንዳንዱ ነገር ላይ የታሪኩ መነሻ በኋላ አንቺማ አልሞትም ካልሽ ብሎ የአባ ጊዮርጊስ አለ አይደለም። ግን ታሪኩ ሌላ፣ እዚህ የሚተረከው ደግሞ ሌላ ሆነ። የትኛው አንቀጽ ላይ እንደሆነ ለነገሩ ይሄ ሰላምታ የአባ ጊዮርጊስ ሰላምታ ወይም ጸሎተ ሰባቱ ጊዜያት የሚለው ላይ እና የመጀመሪያው አንቀጽ በግዕዝ ስለምትረሳኝ ነው። ምንድነው? ማርያም ወልኪ ሶባርያኪ የሚል አንቀጽ ነው። ብቻ እንደዚህ አይነት ነገር ነው እና በሰዓተ ሲኦል ዘሐሙ ጥሬው በትክክል ዘሩ እንደዛ አይደለም። ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ትላለች። በሲኦል የሚሰቃዩ ነፍሳትን ባሳየሽ ጊዜ ለነሱ ቤዛ ሆን ዘንድ እኔን ግደለኝና እነሱን ከሳት አውጣልኝ ብለዋለች። ይህን ያለች ግን አንዳንዶቹ እንደሚተረኩት እኔ መሞት አይገባኝም ብላ ተከራክራ ልጇን አንቺ ካልሞትሽም እንደዚያ ብሎ የሲኦልን አይደለም። ይሄ ነገር የሆነው በሐምሌ 21 ታሪክ ላይ ነው።
ሐምሌ 1 ቅዱስ ዑራኤል የምናከብረው ለምንድን ነው? እመቤታችን ወደ ሰማይ ይዟት ወጣ። ታሪክ አለው፣ የራሱ ሰፊ ታሪክ አለው። ከጢባሪዎስ ቄሳር ጋር የተያዘ አለ አይደለም? ጢባሪዎስ ቄሳር በሮም ንገሽልኝ ብሎ ሊያስመጣት ሲል ያን ስለማይፈልግ ወሰዳት። ከዚያ በገነት ያሉ እጽዋት ጻድቃን ሁሉ ሰገዱላት አይደለም? ከዚያ ወደ ልጇ ዙፋን ሄዳ ካየች በኋላ ጌታችን ቃል ኪዳን እንድትለምነው ወደ ሲኦል አሳያት ብሎ ቅዱስ ዑራኤል ላከው። በሲኦል ያሉ ነፍሳትን አይታ አለቀሰ። ያን አይታ ነው ቅትለኒ ለቤዛ ሆሙ፣ ፈቃድ ከሆነ አንተ ሞተህ ነፍሳት ከሲኦል ወጥተዋል፣ በእኔ የሚያምን እኔ የምሰራውን ይሰራል ብለሃልና በእኔ ሞት እኔን ግደለ፣ እኔ ልሙትላቸውና እነዚህ ነፍሳት ከሲኦል ይውጥልኛለች ነው እንጂ መሞት አይገባኝም ብላለች የሚለው አባቶቻችን የፈጠራ ታሪክ ነው። ይሄ አንድ። ሁለተኛ ነገር እመቤታችን ስጋዋን ትተዋት ሐዋርያት ሮጡ ሸሹ የሚል እችም ፈጠራ ናት፣ ውሸት ነው። ተጽፎ አግኝተናል። የተጻፈው ሁሉ እኮ አትቀበልም፣ አጣርተህ ነው። ፊልተር የሚባለው እኮ እሱ ነው። ወንድም የተጻፈው ሁሉ እኮ አትወስድም። በስንት ሰው እጅ በነገራችሁ ላይ የምናውቃቸው መጻሕፍት አሉን አይደለም? 10ም አዋልድም ሆነው ተጣርተው ያገኘናቸው አሉ። አንዳንድ መጻሕፍት ግን በሰው እጅ፣ ለምሳሌ መጽሐፈ ቀሌምንጦስ አንድ ቦታ ላይ ክርክር ተነሳ። ቡና መጠጣት ኃጢአት ነው ወይስ አይደለም የሚል። አንደኛው ድርቅ ብሎ ኃጢአት ነው ሲከራከር ቆየና ማስረጃ ሲባል ቅዱስ ጴጥሮስ ለቀሌምንጦስ ጌታ ለጴጥሮስ ጴጥሮስ ለቀሌምንጦስ ያስተማረው በመጽሐፈ ቀሌምንጦስ አለ አለ። ኧረ የለም አሉት። አለ። ምስክር አምጣ አለ። ብራናውን አምጦ ተባለ። የጥንት ብራና ቀሌምንጦስ ቢመጣ እውነትም ቡና መጠጣት ኃጢአት ነው የሚል ተገኘ። እዚያ ከመካከል አንድ ይልቅ ተጠራጠሩ። አይ ክርክራችንማ በዚያ አይገታም፣ በየገዳማቱ ያሉ ብራናዎችን የቀሌምንጦስን ሰብስቡልን እናነጻጽር ብሎ አሉ። ተሰበሰበ። የሚገርማችሁ ቡና መጠጣት ኃጢአት ነው የሚለው የተገኘበት ቀሌምንጦስ ያቺ ያሱ ያመጣት ብቻ ናት። ኋላ በሙያ በደንብ በፀሐይ ቢመረምሩት ተፍቃ ገብታለች። እራሱ ሰውየው ነው ፍቆ ያስገባት። አያችሁ፣ ቡና ኃጢአት ነው ለማለት መጻሕፍትን መቆንጸል ያስፈልጋል። ቡና እኛ አንጠጣም፣ እንዲጠጣም አንመክርም፣ መልካም ነው አንልም። ለምን ጠጣህ ብዬ ሰው ጋር አልንገታግትም። እኔ ርኩስ ነው ምናምን አልልም። እግዚአብሔር የፈጠረውን ነገር ርኩስ ነው አልልም። አሬው ሰው ደቀለ ምናምን የሚባል ተረትም አላወራም። ጌታ በተሰቀለ ጊዜ ለብቻው ለምልሞ ቀረ የሚባል ተረትም አላወራም። ቡና መጠጣት ግን ይጎዳል። በሳይንሱ በነገራችሁ ላይ በቡና ላይ የተሰሩ ሳይንሶች የሳይንስ ጥናቶች አሉ አይደለም? እነዚህ ቡና ለጤና የሚሰጠው ምናምን አይነት ጥቅም ምናምን ይለዋል። እነዛ ፈንድ ተደርገው ቡና በሚያከፋፍሉ ሰዎች ፈንድ ተደርገው የተሰሩ ናቸው፣ እንደነ ስታርባክስ ባሉት ማለት ነው እንጂ ዓለም ላይ ለጤና በጣም ጎጂ ከሆኑ ነገሮች አንዱ ቡና ነው። ጥያቄ የለው። ምክንያቱም ውስጡ ስቲሙላንት አለው አይደል? ምንድነው በላይ ካፌን አነቃቂ ነገር አለው አይደል? እንዴ ነውር አይደለ? ሰው እንዴት አነቃቂ ነገር ይወስዳል? የጫትና የቡና ልዩነታቸው ጫት የከፋ መሆኑ ነው፣ የማንቃትና የማደንዘዝ መጠኑ እንጂ ቡና መጠኑ ነው የሚለያይ። ያኛው በአጭር ነው የሚጎዳ፣ ይሄኛው በረጅም ሂደት ነው የሚጎዳ ነው። ስለዚህ እንዲያው ሌላ ነገር ውስጥ ሳንገባ እንዲያው በዘመናዊ በስነ ፍጥረት ግንብና የሚጠቅም ነገር አይደለም፣ የሚጠቅም ነገር አይደለም። በዚያውም ላይ ደግሞ ግድ ሆኖበት የሚጠጣ ሰው ካለ ትናንት አንድ ሰው ጠየቀኝ፣ እንዲያው ባለቤቴ እንደዚህ ቡና ምን ይሻላል? ትልቁ ቡና የሚጎዳው መጀመሪያ ነገር ከሁሉ በፊት ሴሬሞኒው ነው፣ ጣዖት አምልኮ ስለሆነ እና ምን አልኩኝ፣ ቡናው ሲፈላ በጀበና ሳይሆን በሻይ ማፊያው ይፈላ። እንዲሁ መጀመሪያ ከመተዋቸው በፊት መጀመሪያ። ሁለተኛ በስኒ ሳይሆን በብርጭቆ በኩባያ ጠጡት። ቡናውን ከሆነ የምትፈልጉት አለያ ቡናውን አይደለም የምትፈልጉት። ሴሬሞኒ ከፈለጋችሁ እሱ ሰይጣንን ማምለክ ነው። እህልነቱን ከሆነ በገድለ አባ መባጽዮን ላይ ምን ይላል? ሰጣቸው ቡናውንና ይሄንን ከክተህ በጥብጠህ ወይም አፍልተህ ጠጣው አላቸው አይደለም? ያን ሊያደርጉ ሲሉ 3 አጋንንት መጥተው ቁጭ አሉ በአካል። ምንድናቸው አሏቸው? ሳትባርክ ብትጠጣው ይገቡባል። ስለዚህ ግድ እንኳን መጣት ቢያስፈልግ ምን አድርገው አለ? ባርከ ተጠቀም አለ። የሁሉ እንዳለ ሰው አያውቅም። ከዚህ ሁሉ ድርቅና አይጠቅምም። በመጻሕፍት ያለውም ነገር እንደዚህ ይመስላል። በአዋልድም ያለው ነገር ነገሩን ያነሳሁት ለምንድን ነው? በአንዳንድ ታሪኮች ላይ አዋልድ መጻሕፍት ላይ ከሰው እጅ ወደ ሰው እጅ ሲሄዱ ተፍቀው የሚገባባቸው ነገሮች ስለሚኖሩ ከዋና መዝገብ እያጣራን ነው ምናይ። ለዚያ ነው አባቶቻችን ጥለዋት ሸሹ፣ መሞት አይገባኝ ማለች የሚሉ የሚመሳሰለው ታሪኮች በስርዋጽ የገቡ ይባላል። ስርዋጽ ታውቃላችሁ? በኋላ የሚገባ ስርዋጽ 2 አይነት ነው። አንደኛው በኋላ የሚነሱ ቅዱሳን አባቶቻችን ከእግዚአብሔር አግኝተው የጎደለውን የሚሞሉበት ነው። በሌላ ጎኑ ግን ክፋተኞች አመተው ደግሞ ሳጥ ያደርጉታል፣ ከብዙ ሰው እጅ ሲገባ ማለት ነው።
እሱን ማስተዋል ይገባል። ለምሳሌ ስርዋጽ ተነግረ በውስተ ቀኖት ብእሲት ትክት ለብእሲት ትክት ወለሐራስ ይላል። በፍትሐ ነገሥት እቺ ስርዋጽ በቅዱሳን ሊቃውንት ተነገረች አለ። ስርዋጽ ናት፣ ግን ጠቃሚ ስርዋጽ ናት። አንቀጽ 15 ላይ ካልተሳሳትኩኝ ያለች ይጸልያ ጸሎተ በውስተ ቤት ዋኮ በውስተ ቤተ ክርስቲያን። ሴቶች የወር አበባ በሚሆኑበት ጊዜ፣ ልጅ ወልዶ አራስ በሚሆኑበት ጊዜ ጸሎት ይጸልዩ፣ ነገር ግን በቤተ ክርስቲያን አይደለ። በምን? በቤት አለ። አያችሁ፣ ሁለት ነገር ነው የነገረን። አንደኛ የወር አበባ አራስ ስትሆኑ አጸልዩ ለሚሏችሁ መልስ ሰጠ። ይጸልያ አለ። ይጸልዩ አለ። ከዛ ደግሞ መግባት ችግር የለውም ለሚሉት ደግሞ መልስ ሰጠ። በውስተ ቤት አለ፣ በቤታቸው ዋኮ በውስተ ቤተ ክርስቲያን አለ። እንዲህ ያሉ ቅዱሳን ሊቃውንት ስርዓት ሰርተው በኋላ መንፈስ ቅዱስ ያቀብላቸው የሚጨምሩትም ስላለ ሁሉ ስርዓት አይነቀፍም ነው። ለሁሉም እመቤታችን ጊዜው ሲደርስ ጸሎት አደረሰች። ብዙ ጊዜ የማይነገር ታሪክ ነው። እኔ ይገርመኛል። እመቤታችን ድንግል ማርያም አንድ ነገር ጎልጎታ ሄዳ እመቤታችን ለመነችው። ፈጣሪ ከዚህ መራራ ዓለም የምትለየኝ መቼ ነው ብላ አልቅሳ ለምነዋለች ይላሉ አባቶቻችን። ራሷ ለምናለች። ለምን? እንኳን ለእመቤታችን ለቅዱሳን ዓለም ጣፋጭ ነው? ንገሩኝ። ለእውነተኛ ክርስቶስ ጣፋጭ ነው? ክርስቲያኖች ጣፋጭ እንኳን ይቅርና ክርስቲያን ላልሆነ በስም ክርስቲያን ለሆነ አንዳንድ ጥቃቅን ነገር ለምንሞክር እንኳ እዚህ ላለንና ለእናንተ ዓለም ትጣፍጣለች። ትንሽ ነገር እንኳ ስንሞክር መራራ ናት አይደለም? ከዚያ መንፈስ ቅዱስ አስገነዘባት። ወደ ሰማይ እንደሚወስዳት እንደምታርፍ አስገነዘባት። ከዚያ ቅዱስ ገብርኤል ተላከ። በስራቱን ነገራት። በዚያ መካከል እመቤታችን 3 ልመና ቀረበች። የመጀመሪያ ልመናዋ ወዳጄን የመስቀል ስጦታዬን ልጄን ዮሐንስን ከኤፌሶን ላክልኝ፣ በዚያ ወራት አልመጣም ነበረ። ሁለተኛ ልመና ሐዋርያትን በአጸደ ሥጋ ያሉትንም በአጸደ ነፍስ ያሉትንም አንስነስተህ አምጣልኝ። ሶስተኛ ልመና ፈጣሪ አንተ አእላፍ መላእክትን አስከትለ ወደ እኔ ና ብላ ለመነች። ከሁሉ አስቀድሞ ደናግል መጡ። የእነዚህ ደናግል መሪዎች ቅድስት ዮሐናና ቅድስት ሰሎሜ ናቸው። እነዚህ ደናግል ብዙ ናቸው ቁጥራቸው። እመቤታችን ለማገልገል የተመረጡ ግን 12 ናቸው፣ መንፈስ ቅዱስ የመረጣቸው። እነዚህን ደናግል ይዘው ዮሐናና ሰሎሜ መጥተው 6 በቀኝ 6 በግራ ተሰልፈው ቆሙ ከሷ ዘንድ። ልጆቼ ለምን መጣችሁ አለቻቸው። መንፈስ ቅዱስ ወደ እናታችሁ ወደ እመቤታችሁ ሂዱ ብሎ አዞናል አሉ። ትንሽ ቆይቶ ዮሐንስ ወልደ ነጎድጓድ መጣ። ምን ነው መጣህ አለችው እንደማያውቅ። ጌታዬ ኢየሱስ ክርስቶስ ሂድ አለኝ እና ሰግዶላት ብጽሕት ሆይ የአምላክ እናት ሆይ ድንግል ሆይ ከዚህ ዓለም ወዲያ ዓለም ልትሄጂ ነው፣ ደስ ይበልሽ ብሎ አላት። እመቤታችን ሞትን ምትፈራ አልነበረችም። በመካከል የተጻፈ አንድ ታሪክ አለ፣ በኋላ አነሳላችኋለሁ። እንደዚህ አካላት በኋላ 12ቱ ሐዋርያት 72ቱ አርድእት ሁሉ የሞቱትም በስጋ የነበሩትም ያሉት በደመና ያረፉት ከመቃብር ተነስተው መጥተው ሁሉም ሰገዱላት፣ አመሰገኗት። የሚገርማችሁ ከትሕትናዋ የተነሳ ለምን መጣችሁ ትላቸዋለች። ያንቺን ረፍት መንፈስ ቅዱስ አስረድቶን ሂዱ ትፈለጋላችሁ ብሎነ ሲል ይሄን ላደረክልኝ። አስቡት። ለብዙ ቅዱሳን ተደርጎላቸው ይሆናል እኮ ይሄ የዚህን ያክል ባይሆንም አመሰግነች። የባሪያህን እስመሬከ ሕማማ ለአመትከ የኔን ያገልጋይህን መከራዬን ሐዘኔን አይተህ እንዲህ ያደረክልኝ ብላ አመሰገነች። ኋላ ምን አለች? እናቱ ነኝ ዝም ብዬናል ማለት ሐዋርያትን ጠራቻቸው አይደለም? ቅዱስ ጴጥሮስና ዮሐንስን ምን አለች? ጽና አምጡና ዕጣን አድርጉ ዕጣኑ አለች። ልጠንላችሁ አላለችም። እኔ ቅድም አንድ ወንድማችን ፌስቡክ ላይ ጻፈውን አይቼ ደግ አደረክ እያልኩት ነበረ። ቅድስት ሥላሴ ዩኒቨርሲቲ የሚባል አለ አይደል? መንፈሳዊ ኮሌጅ፣ መንፈሳዊ የሚለውን በጥቅስ ውስጥ አስገቡልኝና መንፈሳዊ ኮሌጅ አለ አይደለም? እዚያ ውስጥ አንዲት ሌክቸረር አለች አይደል? ሴት ዶክተር ነው ፕሮፌሰር የሚሏት ደግሞ መነኩሴ ናት፣ ደግሞ ሴት ናት። አባቶቻችን ምን ይላሉ? ዓለም ሲያብድ እንትን ይላሉ አሉ። ተገልጦ በማይነገር መንገድ ማለት ነው። አስባችሁታል? መነኩሴ ደግሞ ሴቱና ሌክቸረር። ይህን ስልነቀማ ይገላን ይችላል። ነግሬሃለሁ እሳቸውም ስተት እንደነበረ
እሷ ብቻ አይደለችም። በነገራችሁ በየቦታው ወንበር ተክለው የሚያስተምሩ አሉ። እማሆይ ሶስና ሜቴ ሶስና እድሜ ይስጣቸው መድኃኒዓለም። ግን ሴቶችን ብቻ ቢያስተምሩ ጥሩ ነበር። ህገ ወጥ ነው። እኒህ አይነ ስውር አሉ አለ በዚህ አሉ። ድምፃቸው በጣም ቀጭን ምሁር ናቸው። ምሁርነታቸውን አደንቃለሁ። ወንዶችን ማስተማር ግን አይችሉም። እኔ በነገራችሁ ላይ እንዲሁ ጨርሰን ከመንፈስ ቅዱስ የተጣላንበት መቼ ነው? ግን ሁሉ ሰው ከራስ ከእግሩ ድረስ ሁሉ የተጣላ መቼ ነው ማለት እንዴ? ይሄ ልጅ ይሄ ዮርዳኖስ የሚባል ክፉ ነው፣ ባለጌ ነው፣ ወራዳ ነው፣ ክፍታፍ ነው፣ በቃ እንዲሁ መልካም ነገር ካፉ አያወጣም። ችንግን ብንቀበለው ጥሩ ነው አይልም ሰው። የቅዱስ ጳውሎስ ነው የእሱ አይደለም አይልም። እንዲሁ ሌላው ቢቀር አንዱን አይቀበሉኝ። እውነቴን እኮ ነው። ኋላ ቅዱስ ጳውሎስ ፊት ሲቆሙ ምን ሊሉ ነው? በእግዚአብሔር ፊት ዙፋን ፊት ራሱ ቅዱስ ጳውሎስ እንዲያው አባታቸው እኮ ለእማሆይ ገላነሽ ድሮ ምን አላቸው ይባላል? ምንድን ነው በደብረ ታቦር ገና በ8 ዓመታቸው በሴቶች መቋም ሆነው አባታቸው እዚህ ጣነ ሞገር ካልተሳሳትኩኝ እየመሩ ቅኔው ሊጠፋኝ ነው መሰል በታቦር ይሄ አመቀነጸ መለኮት ከፈረስ እንግዲህ አሳስቸው ካልሆነ ብለው ሲሉ እዚያ ሆና ተቀበላ እክሉ ሲወቶ ሙሴ ወኤልያስ ብላ ነጠቀቻቸው። እንዘ ትትናገሪ ዘንተ በአቴቶ ክሳድ ወርስ በከመ አነ ሰማዕኩ ይስማኪ ጳውሎስ ነው አሉ። መጨረሻው አራሱ አባታቸው ሊቆምናሉ። ይህንን ስትናገሪ አንገትሽን ራስሽን ዝቅ በማድረግም ቢሆን ይህንን ስትናገሪ እኔ እንደሰማሁሽ ማን አይስማሽ አሉ? ቅዱስ ጳውሎስ እንዳይሰማሽ ብሎ። ሊቅ ናቸው በእውነት ያስመሰግናቸዋል። እቺ ቃል ብቻ እና እውነቴ ነው። አንዳንድ ጊዜ አንዳንድ ሰው ከስንት አንድ ይገጥማል። አይ ይሄ ልጅ ጥሩ አይደለም አልወደውም ይላል። እቺ ግን ዛሬ የተናገራት ግን እውነት ሳትሆን አትቀርም የሚሉ ስንት አንድ ገጥሞኝ ያውቃል። እንደዛ እኮ ማለት ጥሩ ነው። በቃ ይህ ሰው መጥፎ ነው ጥሩ አይደለም። ችኛቱ ግን ሐቅ ናት። በእኔ አንድ በስለሆን አይደለም እኮ መጽሐፍ ቃል ነው። እና እመቤታችን አስባት እስኪ ልስበክ ብላ ታውቃለች? ንገሩኝ። ብትሻ ከሰባኪዎች ሁሉ ይመጥበል የዓለም ሰባኪ ተራውን ሰባኪ ተው ቅዱሳን ሊቃውንትና ቅዱሳን ሐዋርያት እኮ ከእርሷ አካል አንዷን ጠጉሯን አያክሉም እኮ። እያንዳንዱ የሚያስተምሩትን ምስጢር ሲሰወርባቸው ማንም ይተረጉምላቸው? ሲጨንቅ የት ይሄዳል? ከሷ ጋር ይሄዳል። አስቡት። ያ ሁሉ ሆኖ ግን ምን አለች? ዕጣኑን ስለምመልጣችሁን የአምላክ እናት እኔ ላሳርጋለች? የለም ዕጣን አሳርጉና ልጄን ጥሩ አለች። ክህነታቸውን አከበረች። ጌታችንን እሷም ስትጸልይ እነሱም ሲጸልዩ አእላፍ መላእክትን አስከትሎ መጣ። ምድር ተናወጸች፣ ተንቀጠቀጠች። ያን ጊዜ በጎ መዓዛ ሸተተ። ከመቤታችን ማረፊያ ካለችበት ስፍራ በብዙ ርቀት ያሉ ሰዎች በሙሉ ድውያን ተፈወሱ፣ አጋንንት ሸሹ። የሚያስገርመኝ ነገር አንዳንድ ጊዜ እድል ጥሩ ነው እኮ እንዲህ በዛ ዘመን ብንኖር ያሰኛል። በተለይ አንዳንድ የሚያመው ሰው ማለት ነው። መንገደኞች ይመጣሉ። እነሱ መንገድ እየሄዱ ነው። አንካሳ ይሆናል። በትሩን ይዞ እያነከሰ ቆይቶ እዚያ ቤት ሲደርስ እግሩን ይለቀዋል። ምን እንደሆነ ሳያውቅ ድኖ ዝም ብሎ ሄደ። እንደዚያ የሚገርማችሁ ነገር የእመቤታችን ክብር እዚህ ፊት ነግራችኋለሁ። የአርዮስፋጎስ የፈላስፎች አለቃ የአቴናው ሊቅ ታላቁ ቅዱስ ዲዮናሲዮስ ሰማዕት ሐዋርያና ኤጲስቆጶስ ቅዱስ ዲዮናሲዮስ ቅዱስ ጳውሎስ ያስተማረውን ሰምቶ እንዴት የፈጣሪ እናት በኢየሩሳሌም ተቀምጣ እኔ እዚህ ምን እሰራለሁ ብሎ ከግሪክ ተነስቶ እስራኤል ገባ። እስራኤል ገብቶ ጽርሐ ጽዮን ደርሶ ሲፈራ ሲቸር ገብቶ አያት፣ ወድቆ ሰገደላት። ብዙ ምስጢር ሰማ። ግን ከሰማው ነገር ሁሉ በላይ ያየው ነገር ግራ ገብቶት ወጥቶ ደብዳቤ ይጽፍለታል ለቅዱስ ጳውሎስ። እና የደብዳቤው ይዘት ምንድነው የሚለው? የእመቤታችንን ያየውን ግርማዋን ከነገረው በኋላ ለቅዱስ ጳውሎስ ምንድነው የሚለው? መምህሬ ሆይ የአምላክ እናት ብትሆንም ፍጡር ናት፣ ሰው ናት ያልከኝ ረዳኝ እንጂ እግዚአብሔርን ማሷ ራሷ አይደለች ልል ትንሽ ቀርቶ ይነበራል። እንግዲህ ታላቅ ቅዱስ ሐዋርያ ነው አይደለም? ምን አይነት ግርማ ቢያይ ነው! ያውም ገና በአጸደ ሥጋ ሳለች። ኋላም ብሩታዎስ መጥቶ በዚህች ዕለት በዛሬዋ ጥር 21 ቀን ቅዱስ ብሩታዎስ ሌላኛው የግሪክ ፈላስፋ የነበረው አምኖ ክርስቲያን የሆነው ተባርኳል። ሰላም ለብሩታዎስ ዘዘመረ ማእከለ ሐዋርያት ዘኤፍራታ በጺሖ ለማርያም ጊዜ ዕረፍታ የሚለው ይህንን ነው። ታላቅ ግርማ ተደረገ። ጌታችን ተገልጾ ብዙ ቃል ኪዳን ነገራት። በዚህ ሰዓት እመቤታችን ኧረ አልሙት ልጄ አይደለም፣ እንዴት እኔ እናትህ እሞታለሁ አይደለም፣ ልጄ ሆይ ሁለት ነገር እለምንሃለሁ። አንደኛ አለችው
ስሜን ስለሚጠሩ መታሰቢያን ስለሚያደርጉ በእኔ ስም ስለሚለምኑ ፈቃዳቸውን ልመናቸውን ስማቸው። ቃል ኪዳን ሰጥቼሻለሁ፣ በአንቺ ያመኑ በስምሽ የሚማጸኑ በአንቺ ስም የሚለምኑኝን ልመናቸውን እሰማለሁ፣ በምድር ከመከራ በሰማይ ከገሃነም አድናቸዋለሁ ብሎ አላት። ሁለተኛ ልመናሽ ምንድን ነው አላት። ልጄ በአየር ያሉ እነዚህን ግሩማን መላእክት እና የእሳት ባህርን እንዴት ብዬ ነው የማልፈው አለች። እና እመቤታችን ናት መሞት አይገባኝ። አስባችሁታል? የመጨረሻ ትትና ከአምላካችን ትትና ቀጥሎ ከዚህ የሚበልጥ ምን ትትና አለ? ይህንን ስትል በነገራቸው ለቅዱሳን እኔ ኃጢአተኛ ነኝ ይላሉ አይደለም? ያስመስሉ ይመስላችኋል? ማለት ራሴን ዝቅ ላድርግ ብሎ ይመስላል። ብዙ ሰው እንደዚህ ይመስላል። ቅዱሳን ቅድስና ይሰሩና ኃጥ ነኝ ሲሉ ራሴን ዝቅ ላድርግ ብሎ አስቡ ይመስላል። አይደለም። ሰው ቅዱስ ሲሆን ራሱ እንደምንድን ነው የሚያይ? የቅድስናው መገለጫ እሱ አይደለም። አሁን እኛ እንደዛ ነው አይደል? ምን አድርግ እስቲ ራሴን ዝቅ ላድርግ ይላል። አለባበስ እንኳን ራሱ እስቲ ዛሬ ራሴን ዝቅ ላድርግ ነው ምን ልታል አይደለም? ጥሩ ነው፣ ሙከራው ጥሩ ነው። ቅዱሳን ግን እንደዛ አይደሉም። እመቤታችን ድንግል ማርያም ያንን ብላ ስትል ከአንጀቷ ነው። እኔ አምላክ እናት ነኝ፣ የእሳት ባህር በእኔ ላይ ምን ስልጣን አለ? አይደለም። ክብሯ ገናንነቷ የአምላክ እናትነቷ ከፍጥረት ሁሉ መብለጧ እንዳለ አንደኛ ግሩማን መላእክትን እንዴት ነው ማልፋቸው? ቁጧን አሉ መላእክት እኮ ቁጧን ማያሳልፉ ነፍሳትን አላሳልፍ የሚሉ እኮ ቁጧን መላእክት አሉ። ለእግዚአብሔር የሚቀኑ አሉ፣ ቀናተኞች ናቸው። እና ሁል ጊዜ የተቆጣ ገጽ እና የተመዘዘ ሰይፍ ነው ያላቸው። ከባድ እኮ ነው። ዝም ብለህ እንደ ጴንጤ እየተንገላወድክ ኑረህ ማለፍ የለ። እውነቴን ነው። ይሄ ፌስቡክ ላይ ያለው ክርስቲያን፣ ይሄ ቲክቶክ ላይ፣ ይሄ ዩቲዩብ ላይ ያለው ክርስቲያን እኔን ጨምሮ ሁላችን መድረሻችን የት እንደሚሆን እንጃ። ብዙ ሰው ራሱን የሚያሞኝበት ነገር አለ። እመቤታችንን እየበደለ በአማላጅነቱ አጸድቃለሁ። ተው እንጂ እየዘበትክባት እኮ ነው። በቃልህም ባይሆን እንኳን ሌላ ይቅርና ቲሸርት የእመቤታችን ስዕል አሰርተህ በላበት ስታጥባት ቆሻሻን ስታፈስባት እየዋልክ ግድግዳ ላይ አስቀምጠህ አዋራ ስታጠጣት እየዋልክ ቅንጣት ታክል ማርያም ስላልክ ሎዛዬ ምናምን ብለህ ስለዝልልክ የምታማልድ ይመስልሃል? ስለዝልልክባት ስለረገጥካት አስባችኋል? ላይ የተቀደሰ ቦታ እየዝልልክ መርገጥ በእግርህ። ታዲያ ባለበገናው ምን አሉ? ባለፈው መጥተው የነበሩት የኔታ ዓለም ዋጋ ረገጥኸኝ ብለህ ምድር አትቆጣ፣ ይህ ሁሉ ያንተ ነው፣ ምን ሸማ ቢያነጣ አሉ። ነጭ እንደለበስ እንደረገጥካት አትቀርም፣ ትረግጣለች አስገብታ። ሁሉም አፈር ሆኗል። ጀግኖች ሁሉ አፈር በልቷቸዋል። እንኳን ሌላ ቅዱሳንም ወደ አፈርነት ተለውጠዋል። እነዚያ ቅዱሳን ምን እንኳን እነሱ ያረፉበት ምድር የተቀደሰ ቢሆን ምድር እድለኛ ብትሆንም ሁሉንም ተበላለች። እስካሁንም ቢብሎ ያመለጧት እንደ ሄኖክ፣ እነ ኤልያስ፣ እነ ዕዝራ እና አቡነ አረጋዊ ናቸው። ሁሉም በልታለች፣ ጥቂት ነው የቀራት። እና በእውነቱ እመቤታችን እንድታማልደን እኮ እመቤታችንን ማመን ማገልገል አለብን። ስለ ፍቅሯ ጥቂት እኮ ነገር ማድረግ አለብን። ሳንቲም ወሮር አይደለም። እግዝእትነ ማርያምን ማመን እኮ የሚጠይቃቸው ነገሮች እንዴ ለፍቅሯ መገዛት ያስፈልጋል እኮ። እንዲያ ከሆነማ ታዲያ ደህና ዋላችሁ። ማንም እንደፈለገ እየኖረ ድቃቂ ሳንቲም ስለ እመቤታችን ብሎ ወሮሮ ይጸድቃል ብለን የምናስብ ከሆነ ክርስትና ምንድን ነው? ለምንድን ነው ንስሐ የምንገባው? እንዴት ዋላችሁ? ንስሐ ለምን እንገባለን? እመቤታችን ስለማታማልድ ታማልደናለች። ግን እንድታማልደን ምን ያስፈልጋል? ንገሩኝ። ንስሐ ያስፈልጋል። እንድታማልደን እመቤታችን ንስሐ ያስፈልጋል። መቁረብ ያስፈልጋል። ምግባር ትሩፋት ያስፈልጋል። አንዳንዱ ምን ይላል? ምግባር ትሩፋት ከሰራው አማላጅነቷ ለምን ያስፈልጋል ይመስልሃል? ቅዱስ ጊዮርጊስ በ7 ዓመት መከራ መንግሥተ ሰማያት መግባት እንደማይችል ታውቃለህ። በዛ ብቻ መግባት አይችልም። የእመቤታችን አማላጅነትና የእግዚአብሔር ቸርነት ካልተፈጸመ ቅዱሳን እንኳን የእግዚአብሔር መንግሥት አይወርሱም። ቅዱሳን የእግዚአብሔር መንግሥት ለመውረስ የእግዝእትነ ማርያም አማላጅነት፣ የእግዚአብሔር መድኃኔዓለም ቸርነት ያስፈልጋቸዋል። አቡ ምን ይላሉ? የቅዱስ ጊዮርጊስ የ7 መቼም የእሱ መከራ ስለሚበዛ ብዬ ነው። የቅዱስ ጊዮርጊስ የ7 ዓመት ገድል በመንግሥተ ሰማያት ለ1 ሰዓት ለመቆየት ዋስትና ሆነ ከጣይሟ የተነሳ። እዚያ ላይ ደግሞ በመንግሥተ ሰማያት 1 ሰዓት ማለት ስንት ሰዓት እንደሆነ አይታወቅም። ረቂቅ ነው። አንድ ደግ ሰው መጥቶ የሆነ ነገር ነገረኝ፣ በቅርብ እንደዚህ ይሆናል የሚል መልእክት ይዞ መጣ እና ሊሄድ ሲል ይኸውልህ አንተ እግዚአብሔር አድሮብሃል፣
እግዚአብሔር አንተን ይናገራል። እኔ ግን ደግሞ የኔ ስጦታ ደግሞ ሌላ ስለሆነ እኔ በስጦታ አንድ ነገር ልምከር አልኩት። ምንድን ነው አለ። በቅርብ ስላለ ነገ ከነገ ወዲያ እንዳይመስልህ። ለምን? የእግዚአብሔር እና የሰው ቅርብ አይታወቅም። ማለት የሰው ቅርብ ይታወቃል፣ እግዚአብሔር ግን ቅርብ ሲል ስንት እንደሆነ አይታወቅም። ቅርቡ ምናልባት አንድ ቀን ሊሆን ይችላል፣ አንድ ዓመት ሊሆን ይችላል፣ 100 ዓመት ሊሆን ይችላል። ሐዋርያት ሲያስተምሩ የጌታችን ዳግመኛ መምጫው ደርሷል ብሎ አስተምረው የለ? ስንት ዓመት አለፈ? 2000 ዓመት እየሆነ አያችሁ። አንዳንዱ ቅርብ ነገ ይሆናል፣ አንዳንዱ ቅርብ 1000 ዓመት ሊሆን ይችላል፣ አታውቀውም። እና ቅርብ ነው ብለህ በጣም ደግሞ ተስፋ እንዳትቆርጥ፣ ሩቅ ነው ብለህ እንዳትዝናና፣ ብቻ ንስሐ ግባ፣ በጎ ነገር አድርግ። ይሄ ምክር ለእናንተ ነው፣ እሱን ብዬው አይደለም። እኔ ንስሐ መግባት ያለብኝ ሰው አይደለም። ማለት ሲጨንቀው ስለማይ ብዙ ጊዜ ነገር ሲያገኝ ያችን መቼም አስተማሪ ባልሆንም እንደ አስተማሪ አክትል አድርግ ብዬ ነው። መቼም ደህና ዋላችሁ። እና መሰረቱ እመቤታችን ድንግል ማርያም እንድታማልድን ምግባር ትሩፋት የቻል ነው። በነገራችሁ ላይ የችሎታችንን ያክል ስንሰራ ያ ለእመቤታችን አማላጅነት ያደርሰናል። አንዳንድ በተአምረ ማርያምና በሌሎች መጻሕፍት የተጻፉ የእመቤታችን የቅዱሳን አማላጅነት ተስፋ እንዳንቆርጥ ነው እንጂ እንደ ልብ ዝልል አይደለም። ደጋግሜ እነግራችኋለሁ። እንደ በላይ ሰው ብላና ጽደቅ ለማለት አይደለም። ተስፋ የፈለግከውን ኃጢአት ብትሰራ ንስሐና የእመቤታችን አማላጅነት ተስፋ ስላለ ለንስሐ የዛ ዲያቆን ታሪክ አለ። ያ ሽፍታው ዲያቆን ያስገርማል። ሽፍታ ዲያቆን ደግሞ ዛሬ እኮ ብዙ ነው አይደል? እንደዚህ መባል የሚገባና ብዙ ነን አይደል? ሽፍታ ዲያቆን። ለምሳሌ አሁን እና እኔን የሚመስል ብዙ ሰው አለ ሽፍታ ዲያቆን መባል ያለበት። ሽፍታ ብሎ ግን ደፍሮ የሚለን የለም። እና ያ ሽፍታ ዲያቆን እመቤታችን ሁል ጊዜ ሽፍታው ነው። ሰው ጓንጫ እየቆረጠ ምን እያደረገ ግን ሁል ጊዜ ውዳሴ ማርያም ይጸልያል። ፍልሰታን አጥብቆ ይጾማል። ምን ይላታል? አደራ አማልጅኝ። ታዲያ የማማለጅሽ መገለጫ ምንድን ነው? ለንስሐ ሳታበቂ እንዳትገኝኝ ነው የሚላት አይደል? አንድ ቀን ጠላቶቹ ጠብቀው ደበደቡት፣ በድንጋይ ወገሩት፣ ረገጡት፣ አልሞታል። በሰይፍ ቆራረጡት፣ አካሉን ሁሉ ቆራረጡት፣ መታተሩት፣ አልሞታል። አለመሞቱ አይደለም የገረማቸው፣ ሲያዩት ምንም እንዳልተፈጠረ ቁልጭ እያላያቸው ህመም ሁሉ የሚሰማ አይመስልም። አንተ ምን ጉድ ነህ ብሎ ሲሉት የአምላክ እናት እየጠበቀች ነው፣ ንስሐ ሳትገባ አትሞትም። እንድሞትላችሁ ከፈለጋችሁ ቄስ አምጡልኝ አለ። ካህና መጡለት። ኃጢአቱን በሙሉ ተናዞ አልጾም አልጸልይ አልሰግድ ያለውበት ነው የተታወቃለ። ምን ትለኝ አለው ካህኑን። እግዚአብሔር ይፍታህ አለው። ለጠዘ ይሆን አረፈ። ተቀበላ እመቤታችን ወሰደች። ኋላ ወስደው ከኃጥአን መቃብር ቀበሩት። ቀድሞ እንደዚያ ነው። ጻድቃንና እውነተኛው ክርስቲያንና የስም ክርስቲያኑ አብረው አይቀበሩም። ዳኛው አይጃምልም። ዛሬ ጅምላ ነው አይደል? ሁሉን ወስደ ዝም ብለህ ሀብታም ይሁን እንጂ ደናው ሰው ጥሩ ቦታ የሚሰጠው አይደል? ደና ልመላችሁ በስጋ ትንሽ ገንዘብ ሳንቲም ያለው ሰው የሚቀበርበት ቦታ ታዩት የለ አለ እኮ አይደል? እንደዛ ነው። ድሃ የሆነ እንደሆነ ወደዛ ነው። እውነቴን ነው። እንዴት ዋላችሁ? ኋላ በሶስተኛው ቀን እመቤታችን ለኤጲስቆጶሱ ተገልጣ ተቆጣችው። ለምንድን ነው ወዳጄን እግዚአብሔር ንስሐውን ተቀብሎ ወደ ርስቱ ያስገባውን ከኃጥአን መቃብር ብትቀብረው ሰልና ከቅዱሳን መቃብር ቀበረው አለችው። ወስዶ እዚያ ቀብሮታል። እንዲያ ነው እመቤታችን። እና ሰው በእመቤታችን አማላጅነት ይቀልዳል። ታማልደኛለች እያለ በአፉ እየተናገረ ግን ዝም ብሎ ሲዘል ይኖራል። ነውር ነው በእውነቱ። እና ዝትነ ማርያም ቃል ኪዳን ተቀበለች። ያን ስትናገር የእሳት ባህር እንዴት ነው የማልፈው አለች። እናቴ የእሳት ባህርም ሆነ እነዚህ የምታያቸው መላእክት እንኳን በአንቺ በስምሽ በሚያምኑ ላይ ስልጣን የላቸው ብሎ አላት። ከዚያ በኋላ አንዳንድ ስዕል ላይ ያለው ከገነት አበባ መጥቶ እንደዛ አይደለም። እመቤታችን ነፍሷ ከስጋው የተለየበት መንገድ ረቂቅ ነው። በሰው ቋንቋ ስለማይገለጥ የእመቤታችን እረፍቷን የሚናገረው ድርሳን እንኳን እዚያ ላይ ሲደርስ እረፍቷን ብቻ ተናግሮ ነው የሚያልፈው። ረቂቅ ነው። የእመቤታችን ነፍሷ ከስጋዋ ሲለይ ግን እንደዚያ ከመደረጉ በፊት ቅድስት ዮሐናና ቅድስት ሰሎሜ የእመቤታችን ቀኝና ግራ እጇን ይዘው ነበር። ዮሐንስ ወልደ ነጎድጓድ በራስጌዋ፣ ቅዱስ ጴጥሮስ ሊቀ ሐዋርያት በግርጌዋ፣ ቀሪዎቹ ሐዋርያት 10 በዙሪያዋ፣ ሌሎቹ እንደየማረጋቸው በሙሉ ቅዱሳን መላእክት በቤቱ ዙሪያ ከበዋል። ነገደ መላእክት በሙሉ ጌታችን ከእርሷ ጎን ነው ሲያጫዋውታት ቆይቶ ነፍሷ ከስጋዋ የምትለይበት ጊዜ ሲደርስ ፊቱን ዘወር አደረገ። በሐዘን ምሳሌ እናቱ ናትና። በዚያች ሰዓት ነፍሷ ከስጋዋ ስትለይ ለመጀመሪያው ጊዜ ከፍጡራን ወገን ከመላእክት ቀጥሎ ማረፏን ያወቀ ዮሐንስ ወንጌላዊ ነው። ለዚያ ነው ምን ይላል? ከደና በልብሱ አለ። ነፍሷ ከስጋዋ እንደተለይ በዚያ ስርዓት ነው አይደል? ሰው ሲሞት ቶሎ አይኑን ልብስ አድርጎ እመቤታችን አይኗ እንደዛ አደረጋት ማለት አይደለም።
እመቤታችን ተስተካከላን ያረፈች። ግን ምን አደረገ? ወዲያውኑ ሰው ሲያርፍ ፊቱ ባለው ጨርቅ ይሸፈናል አይደለም? በአጽፉ ፊቷን ሽፍን አደረገ። ብዙ አለቀሰ። ከማረፏ ፊት ግንባሩን ስማው ነበረ እና በጣም አዘነ። ሐዋርያትን በሙሉ አለቀሱ። ቅዱስ ጴጥሮስና ቅዱስ ዮሐንስ እንባቸው እንደ ውሃ እየፈሰሰ በራስጌና በግርጌ ታላቅ ዝማሬ እየዘመሩ። አንድ የረሳሁት ነገር አለ። ከማረፏ ጥቂት አስቀድሞ አባቷን ለመነች። ይምጣልኝ አለች። ነቢያትን አስከትሎ ቅዱስ ዳዊት መጣ በገና ይዞ ስም ወለቴ እያለ ተንስ እግዚኦ ውስተ ዕረፍትከ እያለ ዘመረ። ደስ አሰኛት፣ አመስግኑ። ኋላም ነፍሷ ከስጋዋ ስትለይ እነሱ እያለቀሱ እየገነዟት ግንዘቷ እስከሚያልቅ ቅዱስ ዳዊት ይዘምራል። መላእክት አብረውት ይዘምራሉ። ቅዱሳን ሁሉ አብረው ይዘምራሉ። ያ ሁሉ ነገር ካለቀ በኋላ ቅዱስ ዳዊት፣ ነቢያት፣ መላእክት ጌታችንና ከዚያ ፊት አስቀድሞ ያረፉ ሐዋርያት እመቤታችንን ይዘው ሄዱ። ይዘው ሲሄዱ ሐዋርያትን ወስዳችሁ ጌቴሴማኒ ቅበሯት ብሏል። እዚያ የተዘጋጀ በዚያ ስፍራ አረጋዊ ዮሴፍ እዚያ አልፍ ብሎ ተቀብሯል። ኢያቄም ሐና ተቀብሮበታል። የዳዊት መቃብሩ ደግሞ ወዲያ አልፍ ብሎ አለ። ሊቀብሯት ሲሄዱ አይሁድ ሞተች ተነሳች እንዳይሉና እናቃጥል ብለው ታውፋንያ የሚባል ጎበዝ ነበራቸው። ታውፋንያስ ይባላል። ወሰዱት። ሄዶ የአልጋዋን ሸንኮር በእጁ ሲይዝ ቅዱስ ገብርኤል ወርዶ ከትከሻ ሁለት እጁን ቆርጦ እጆቹ ተንጠልጥለው ቀሩ። ቀጣው፣ አለቀሰ። ሐዋርያትን ጌታችንን ለመነ፣ እመቤታችን ለመን አሉት። ለመናት፣ ድምፅ አሰማች። እጁን ቀጥልለት አለቻቸው። በጌታችን በኢየሱስ ክርስቶስ በእናቱ በድንግል ማርያም ስም ብሎ ቀጠለለት። በትር ሰጥቶ የእናቱን ደግነት የልጇን ከሃሊነት አምላክነት መስክር ብሎት ሲመሰክር ኑሯል። በኋላ ቅዱስ ታውፋንያ ተብሏል። አጥፍቶ እንኳ ረድኤት ምሕረት ያገኘ ነው። ከዚያ በዚያ ሰዓት እንዴት ዋላችሁ? ያ ሙከራ ቀላል አይደለም። ቅዱስ ገብርኤል ተላከ ከእግዚአብሔር ዘንድ ስጋዋን ይዞ ይዘና እና በዕፀ ሕይወት ሥራ ኑራት አለው። ለጊዜው በዕፀ ሕይወት ስር የሚቀበር ነገር አይለወጥም። የእመቤታችን ስጋ የትም ቢቀበር አይለወጥም። ግን ምስጢር ለማሳየት ዋናውን የመጨረሻው ምስጢር ግን በዕፀ ሕይወት ስር እመቤታችን እንድትቀበር የተደረገበት ምክንያት በገነት በዕፀ ሕይወት ስር አማናዊት ዕፀ ሕይወት አንቺ ነሽ ሲል ነው። ዕፀ ሕይወት ዕፀ መድኃኒት እመቤታችን ናት። ዕፀ ቡሩክ አይደል? አንቲዮቱ ዕፀ ቡሩክ ዕፀ ሕይወት ወዕፀ መድኃኒት እየንተ ዕፀ ሕይወት ዘውስተ ገነት ዘኮንኪ ዕፀ ሕይወት በዲበ ምድር አይደለም? አዎ አማናዊት ዕፀ ሕይወት ነሽ ስትል ከዚያ ከ200 ቀን በላይ ቆይታ ነሐሴ 14 ዓመት ወሰጥቷቸው ቀብረው እመቤታችን ተነስታ አርጋለች እና ዛሬ እንዲያ የተደረገበት ነው። ሰዓት ካለን አርኬውን ሰዓት የለንም። አርኬዋን ብቻ አንዷን ሰላም ለግንዘትኪ በመዓዛ ክርስቶስ ዘተነቅበ ወመሰንቆ ማሕሌት ሐዋዝ እንዘያ ማዕረር አልባበ። እመቤታችን ድንግል ማርያም ስትገነዝ አሁን የቅድም የተሳለም ነው። ይሄ ስትገነዝ ቅዱሳን ሲገነዙ ሽቶ ይረጩባቸዋል አይደል? ካህናት ዕጣን ያጥናሉ፣ ገናዦች ደግሞ ሽቶ ይረጫሉ ቅዱሳን ይሆኑ እንደሆነ። እመቤታችን ላይ ግን የተረጨ ሽቶ የለም። ለምን? እመቤታችን ሙዳየ እፍረት እንላታለን። ሽቱ ሙዳይ መዓዛ መለኮቱ ስላላት የተገነዘችበት በፍታ የተገነዘችበት በታ መዓዛው ልዩ ነው። ለዚያ ነው በመዓዛ ክርስቶስ ዘተነቅበ ወመሰንቆ ማሕሌት ሐዋዝ። እዝራና ዳዊት በገና እየደረደሩ መሰንቆ እየመቱ ሲያመሰግኑሽ እንዘያ ማዕረር አልባበ የሚሰማውን ልብ ሁሉ ደስ እያሰኘ እያጣፈጠ ሐራ ሰማይ ብዙሃን 99 ነገደ መላእክት እለ አልቦሙ ሐሳብ ማን ይቆጥራቸዋል? ቁጥር የሌላቸው ቁጥራቸው የማይታወቅ እንዘ ይዜምሩ ቅድሜኪ በፊትሽ ሲያመሰግኑ ወመንገለ ድሬኪ ካይበ በኋላሽም ሆነው ሲዘምሩ ማርያም ሞትኪ መስል ከወካባ ለደራሲው እመቤቴ እረፍትሽ ሞትሽ ምን መሰለ? ሰርግ መሰለ አለ። አንዱን እንደውም ደራሲ ምን አለ? እመቤቴ በእረፍትሽ ቀን መላእክትን ሳይ ሰርግ ይመስለኛል፣ ሐዋርያትን ሳይ ሞት ለቅሶ ይመስለኛል። ለምን? ሐዋርያት እየዘመሩ ምን ይላሉ? ክርስቲያን እንደዛ ነው፣ እያመሰገንን ነው የምናለቅስ። ቅዱስ ሰው ከሞተብን ደግ ሰው ከሞተብን ማለት ነው። እና እንደዚህ ያደርጋሉ። መላእክት ግን ደስ ብሏቸው፣ ለምን? ከነሱ ጋር እየሄደችላቸው ነው። እና እንዲያ የሚል ምስጋናም አለ። ዛሬም እመቤታችን ድንግል ማርያም ከረፍቷ በኋላ በደብረ ማሁ ከዮሐንስ መጥምቁ ጋር የተገለጠችበትን በነገራችሁ ላይ ምንድነው ማስተካከያ ምናምን ብለው አንዳንድ የተማሩ ሰዎች ሲናገሩ ፌስቡክ ላይ ምናምን ጽፈው አይታችኋል አይደለም?
አስተርእዮ ማርያም አትበሉ። በእርግጥ ቃሉ የዋህ አነጋገር ነው። ደህና ዋላችሁ። አስተርእዮ ማርያምን በቀጥታ መተርጎም ትችላላችሁ። ምን ማለት ነው አስተርእዮ ማርያም? አስተርእዮ ምንድን ነው? መገለጥ ነው አይደለም? አስተርእዮና ማርያምን ለማገናኘት ትርጉም እንዲሰጥ ከተፈለገ ሌላ ቅጥያ ያስፈልገዋል። ለምሳሌ በዓለ አስተርእዮ ዘማርያም ብለን ብንል ያስኬዳል። የእመቤታችን የድንግል ማርያም የመገለጧ በዓል። ምክንያቱም ሁለት ምክንያት ነው አስተርእዮ። እመቤታችን በነገራችሁ ላይ አስተርእዮ የሚባለው በዓሉ በሁለት ምክንያት ነው። አንደኛ ለጌታችን ዘመነ ምንድን ነው? ዘመነ አስተርእዮ ነው አይደል? በዘመነ አስተርእዮ የሚከበር የእመቤታችን ማርያም ወይም በዘመነ አስተርእዮ የተደረገ የእመቤታችን ረፍት ለማለት ነው። በሌላ ምስጢር ግን እመቤታችን በምድር ላሉ ቅዱሳን ለመጨረሻ ጊዜ የታየቻቸው የዛን ቀን ከማረፏ ቤት። ከዚያ በኋላ በአጸደ ሥጋ እመቤታችንን ለማየት በኋላ ከትንሣኤው በኋላ በታደሰ ሥጋ ከትንሣኤው በኋላ ታይታቸዋለች። ግን ለመጨረሻው ጊዜ ለሁሉ የታየች የዛን ጊዜ ነው። በሌላ ደግሞ ታሪክ ቅዱሳን በለመኗት ጊዜ ከዮሐንስ መጥምቅ ጋር ጥር 1 ቀን በዕረፍቷ ቀን መጣ ተገልጣላቸው ነበርና በዚያ ምክንያት ነው የእመቤታችን በዓል አስተርእዮ ተብሎ የተገለጠ የእመቤታችን አስተርእዮ እንጂ አስተርእዮ ማርያም የሚለው ጥሬ ቃሉ በዚህ በሰዋሰው አካሄድ ጥሬ ትርጉሙ ላያስኬድ ይችላል። እሱን ነው እግዚአብሔር አምላካችን የእመቤታችን የዕረፍቷን በረከት ያሳድርብን። ታዲያ የቅዱሳንን ስም ልጠራላችሁ። ነገ ዓርብ ስለሆነ የዛሬ ቅዱሳን ስማቸውን ብቻ መጠራቸውን ነገ ታሪክ እግዚአብሔር ሰዓት ከሰጠን እንደፈቃዱ እንተርካለን። ብዙ በዓል ነው፣ ግን ሐዋርያትን ሁሉ ዮሐንስ ወልደ ነጎድጓድና ቅዱስ ጴጥሮስ እናከብራለን። ቅዱሳት አንስትን በሙሉ ሰባ አርድእትን ዮሐናና ሰሎሜን ለብቻ። ከዚያ አቡነ ቀውስጦስ የመሃግሉ ታላቅ ጻድቅ ሐዋርያ አረጋዊ ሰማዕት ናቸው፣ ኢትዮጵያዊ። አቡነ ተስፋ ኢየሱስ የመርጡ ለማርያም ማን ነው የዋሸራው። አቡነ ኤልያስ የመርጡ ለማርያሙ። እናታችን ቅድስት ማርያም ክብራ የጸላልሿ የዞረሪያ። እናታችን ቅድስት ኢራሪያ የገዳም አስቄጥሷ የዘይኑን ልጅ። ቅዱስ ጎርጎርዮስ ታላቁ የኖሲሱ። አቡነ ቶማስ ዘሃይዳው። አቡነ አብሳዲ ታላቁ የደብረ ሞጊናው። አቡነ ዮሐንስ ከማ የደብረ ሊባኖሱ። መጥምቁ ቅዱስ ዮሐንስ ዛሬ ከእመቤታችን ጋር የተገለጠበት። ነቢዩ ቅዱስ ኤርምያስ በግብፅ ታምራት ያደረገበት ዓመታዊ በዓል። እነ ቅዱስ ፊቅጦር እነ ቅዱስ ኒቆላዎስ ሰማዕታት ናቸው። እነ ቅዱስ ጳውሎስና እነ ቅዱስ ሲላስ የእመቤታችን በዓል በጌቴሴማኒ ሲያከብሩ አረማውያን ያረዷቸው ድንቅ ታምር ተደርጎላቸዋል። የእመቤታችን በዓል ለማክበር ቅዳሴ ተቀድሶ የተወሰነ ሰው እንደቆረበ በቁርባን መካከል አረማውያን መጥተው ፈጇቸው እና ከተገደሉት ግማሹ አልቆረቡም። ያ ሁሉ ደም ፈሶ ካህናቱ ከሄዱ በኋላ የተረፉት ካህናት ማቁረቡን ቅዳሴውን መጨረስ አለብን ብሎ ቀጥሎ ቀድሞ ክርስቲያኖች እንዳሁኑ እንዳይመስልን ካህን፣ ቄስ፣ ዲያቆን፣ ምዕመን ሲባል የድሮና የዘንድሮ አንድ አይደለም። ያ ሁሉ ደም ፈሶ ያ ሁሉ ግፍ ተሰርቶ ቅዳሴውን ሳንፈጽም አንወጣም ብለው እዛው አሉ። ያልሞቱት ካህናት ቀጠሉ። ግን እያቆረቡ እያለ በመካከል ስጋው ደግሞ ተሰወረ ከነሱ። አዘኑ። ፈጣሪ ሆይ ምን በደልን ብለው ሲሉ መልአከ እግዚአብሔር ምን አላቸው? አይዟችሁ ከተገደሉት ከተሰዉት ያልቆረቡ ብዙ ስላሉ እነሱ እንዲቆርቡ ነው የሄደ ያቆርባል እና እንደዚህ የተደረገበትም ቀን ነው። እግዚአብሔር እነዚህን ሁሉ በረከት ያሳደረብን። ታዲያ ርዕሳችን ለነገ ለከነገ ወዲያ የሚባል ስላልሆነ ሰማዕት ወተፈስሐት ጽዮን እቺ እንዳትረሱ። አሁን ሰማዕት ወተፈስሐት ጽዮንን ካስፈለገ በቅዱስ ዳዊት ዝክር በሰፊው ልንማርበት እንችላለን። ለምን እንደሆነ እንማርበት ወደፊት። ቅዳሜ ቅዱስ ዳዊት አይደለም ባጭር ከማስቀረው ይነረስ አንዲት ብቻ እመቤታችንን የአንዲት ነጠላ የረፍቷን ታሪክ ብቻ ተርኬ ከማልፈው ሰማዕት ወተፈስሐት ጽዮን የሚለውን ሀተታ ሰጠንበት ክፍል 2 እንለውና በዝክረ ቅዱስ ዳዊት ቀን ስለ እመቤታችንን በዚያው አንስተን በዚህ ሰሞን እመቤታችን ደጋግመን ማንሳት ስላለብን የዝክረ ቅዱስ ዳዊት አንዱ ዓላማ እመቤታችን ማመስገን ስለሆነ ስለዚህ ክፍል 2ቱን እናስቀጥለው። ዛሬ ታሪኩን ተርከናል። በሚቀጥለው ቅዳሜ ስንገናኝ ሀተታውን እንደ እግዚአብሔር ፈቃድ እንነጋገራለን ማለት ነው። የእመቤታችን በነገራችሁ ላይ ዛሬ ረፍታቸው የተደረገ ሁሉም ቅዱሳን እመቤታችን ጋር ፍቅር ያላቸው ናቸው። ለየት ያለ ታሪክ ያላቸው ናቸው። ወደ 10 ምናምን በዓል አለ ብያቸዋለሁ አይደለም? ሁሉም እመቤታችን ጋር ለየት ያለ ታሪክ ያላቸው ናቸው። ለምሳሌ አቡነ ቀውስጦስ የመሃግሉ ታሪካቸውን ነገ ጊዜ ካለን እንተርካለን። ግን ሲያርፉ መላእክት ሊቀበሉ ሲሉ ተው እሱማ የኔ ነው ኋላ ይዛ ሄደች። ኧረ እመቤታችን ስጭነኛ እንውሰደው የለም እኔ ነኝ ይዤው ሄድላ ታቅፋ ራሷን ያሳረገቻቸው። ኋላ መጨረሻ ርስት እናስገባው የለም ርስቱ ከኔ ርስት ነው ብላ አስገብታቸው። እንዲህ ያለ ወዳጅነት ያላቸው ቅዱሳን ናቸው። እንግዲህ ተነግሮ ያልቅም። ሰዓት በጣም እንዳይመሽብን የእመቤታችን ረድኤት የቅዱሳን በረከት
የቸሩ አምላካችን የመድኃኒታችን ኢየሱስ ክርስቶስ ቸርነት በሁላችን ላይ ይደር። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከ ርስተከ አበነ ኃይለ ወመዊዓ ለአግብርቲከ ዳርግ ለምስሌው ስመከ እቃለነ ውሉደ ሕዝብከ ወርሰነ ለኃይለ ፍጡነ ፈኑሰ ለከ መሃርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሃር ተግባርከ እግዚኦ ታጥፍአነ ሐሰነከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ያሳፍረነ እግዚኦ በቅድሜከ እግዝእትነ ጽርዓሜነ ጸልየ ለኪኪ ወአድኅነነ ኩሉ ምናቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅብ እምኔነ አሐዱ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትናንነነ አምላከ ሰላም ታዳነ ቸሩ መድኃኒታችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተ ክርስቲያንን ከመከራው ይጠብቅልን። የእመቤታችን ጣዕሟን ፍቅሯን ያሳድርብን።
በዓል ተከትሎ ከሚመጣ መከራ መድኃኔዓለም ይሰውረን። ከቅዱሳን በረከት አሳድሮ ሀገሩን ደብሩን ማህበሩን በሰላም ጠብቆ የታመሙትን ፈውሶ የወጡትን መልሶ የሞቱ ነፍሳትን እግዚአብሔር በቸርነቱ እንዲምርልን የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ከመከራ ሥጋ ከመከራ ነፍስ እንዲሰውረን የከርሞ ሰው እንዲለን ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ተማይጸን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ነገ በመላ በጉባኤ መልሰን እንገናኛለን። እግዚአብሔር የፈቀደለት ሰው ካለ አንድ ቀንም እንሰጠው ይሆናል። ከዚህ ለሁሉም በሰላም አስጀምሮ በሰላም ያስፈጸመ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ሰላም ያሳድረን።